ጤና ይስጥልኝ እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ትረካውን ማድመጥ ሲጀምሩ ላይክ በማድረግ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምትሰጡኝ ማንኛውም አስተያየት ከልብ አመሰግናለሁ። ወደ ትረካው። አንዳንዴ ከሳሚ ጋር። ደራሲ መንግስቱ መርዓጽዮን። ክፍል 2። ለማለዳ ምሽት ሩቁ ነው፣ ለምሽት ደግሞ ማለዳ ሰቀቀኑ። ናፍቆቱ እንዲሁም ትዝታው ነው። ዛሬ የ34 ዓመት ሙሉ ሴት ነኝ። የቀትር የእድሜ ክፍል ላይ ሆኜ በህይወት ከቆየው የማላስቀረውን የምሽት እድሜን ዘመን ለመቀበል በቁርጠኝነት የቆምኩ ልበ ሙሉ ሴት። ማለዳ ደስ ይላል። ማለዳን ሲኖሩበት ለስላሳዋን ፀሐይ ይሞቁበታል። ሲያልፉት በትዝታ ወደ ኋላ ሄደው ይታደሙታል። ማርች 5 2016 ማለዳ። እንዴት ናችሁ? ባለፈው ካቆምኩበት የህይወቴ የማለዳ ዘመን ትረካ ልቀጥልላችሁ። ከዛ በፊት ግን አንድ ግራ ያጋባችሁ ነገር አለ መሰለኝ። ሳሚና ሳም የሚባሉት ስሞች ላይ የስም መቀራረብ ታሪኩን እንዳያዛባባችሁ ግልጽ ላድርገው። ሳምሶን የመጨረሻው ወንድሜ ስም ነው። ሳሙኤል ደግሞ ሁላችሁም ባጭሩ ሳሚ በሚለው አጠራር የምታውቁት ያው ሳሚ ነው። ሳሙኤል አርጋው። ተግባባን? ወደ ህዳር ወር 1998 ልመልሳችሁ። 2 ሳምንታት አለፉ። ሳሚ የለም። ሲደወል አይመልስም ወይም ብዙ ጊዜ ስልኩ ዝግ ነው። እቅዴ ነገሮች እንደሆኑት እንዲሆኑ አልነበረም። በርግጥ ልፈታተነውና ልተኛው አቅጄ ነበር ቢሆንም በቀጥታ ዘልዬ ወደ መጨረሻው ደረጃ መግባቱ የእቅዴ አካል አልነበረም። ሳየው ሁሉም ነገር ጠፋብኝና እንደ እብድ አድርጎኝ አሳፋሪ ስህተት ሰራሁ። አሁን ልክ አልነበርኩም በሚል ጸጸት እየተንገላታሁ ነው። በጣም እፍረት ተሰምቶኛል። ጸጸት ክፉ ሰዓት ነው ብሎኝ ነበር ሳሚ በአንድ ወቅት። የጸጸት ስሜት የፈጠረብሽ ልትቀይሪው በምትችይው ነገር ላይ ከሆነ መጸጸት ጥሩ ነው። ውስጥሽ መጸጸት ሲጀምር የግንኙነት ጠላት የሆነው ኢጎሽ ተሸንፏል ማለት ነው። አሁን ዝግጁ ስለሆንሽ መፍትሄ መፈለግ ነው። የበደልሽውን ሰው ይቅርታ ጠይቂ። ይቅርታሽ ተቀባይነት ካገኘ መልካም፣ ካልሆነ ግን ፍጹም የሆነ ይቅርታ ለራስሽ ስጪና እርሺው። አንቺ ይቅርታ በመጠየቅሽ ከእስር ስትፈቺ ይቅርታሽን ያልተቀበለው ሰው ግን በቂምና በጥላቻ ራሱን ጠፍሮ በእስረኝነቱ ይቀጥላል። ይቅርታን ነፍጎ ቆሞ የሚሄድ ሰው ለኔ በውስጡ አስከሬን ተሸክሞ የሚንገላወድ ሰው ነው የሚመስለኝ። በዳይ በተበዳይ ልብ ውስጥ ይሞታል። የበደልሽው ሰው ይቅርታን ሲነፍግሽ ሙት አንቺነትሽን በውስጥ ይዞ ይዞራል። አስከሬን ደግሞ ሸክሙ ጽኑ ነው። ስለዚህ አንቺም ብትበድይ በውስጥሽ ያለውን ሙት በይቅርታ ተንፋሽ ነፍስ ዝሪበት፣ ወይም በይቅርታ ሙቱን አካል ከውስጥሽ ጠርገሽ አውጪው። ያኔ ሸክምሽ ቀሎ እንደ ልብሽ ቀና ብለሽ ቀለል ብሎሽ ትመላለሻለሽ። ያለኝን እያሰላሰልኩ ይቅርታዬን እንዴትና በምን መንገድ ማቅረብ እንዳለብኝ ሳወጣ ሳውርድ ሉሲ ደወለች። አርብ ቀን ወደ ማታ ላይ ነው። ሉሲን ቀጠርኳት። የሆነ የጨነቃት ነገር ሲኖር እኔን ማግኘት ደስ ይላት ነበር። መፍትሄ የምሰጥ ሰው ሆኜ እንዳይመስላችሁ።
ጥሩ አዳማጭና አላቃሽ ስለሆንኩ ነው። እንደ ሳሚ ማባበል ቢያቅተኝ እንደ ራሴ ሆኜ አብሬ ያለቅሳለሁ። በዚህች አንደኛ ነኝ። ብዙም ሳይቆይ የተቀጣጠርንበት ቦታ ሳገኛት ረጅምና ቀጭኗ ሉሲ በጥቁር ጨርቅ ሱሪ ውስጥ ረጃጅም ቅልጥሟን ከታ በጥቁር ሻርፕ ክንብንብ ደረቅ ቁንጅናዋን ጋርዳ በምርቃና የጎሉ አይኖቿን አፍጥጣ እንዲህ አለችኝ። ቢራ መጠጣት እፈልጋለሁ። ትንሽ ጭር ያለ ቦታ እንሂድ። ተያይዘን መንገዱን ተሻገር። ቦሌ መድኃኔዓለም አካባቢ ካለ አንድ የሚያምር ግቢ ውስጥ ገባን። ከግቢው መሃል ላይ ብርዱን ለመከላከል በሳት የተያያዘው የእንጨት ክምር ለግቢው የሚያምር ድባብ ፈጥሮ ሙቀት አክሎበታል። እሳቱ ከሚነድበት ትንሽ ፈንጠር ብለን ወንበር ስበን ቁጭ አልን። የቀረበላትን ያላበው ቢራ የጠየቅነው ብርጭቆ እስኪመጣም ሳትታገስ የጠርሙሱን አፍ ጠራርጋ ከትንሽዬ አፏ አስጠግታ ግማሽ ድረስ አንደቀደቀችው። እሺ ሉሲ ተጠፋፋን አይደል? እንዴት ነሽ? አልኩ ኮካይን ቁልቁል ብርጭቆዬ ላይ እየደፋሁ። በስልክ አንድ ሁለት ያውርተን የነገሩን ዳር አወጋኋት እንጂ በአካል ተገናኝተን ለማውራት ተመችቷት አላገኘኋትም ነበር። አስተናጋጁን ጠርታ ተጨማሪ ቢራ በምልክት እያዘዘች አንቺ ልጠይቅሽ እንጂ ሚሚዬ አፍቃሪዋ ጁሊየት ከት ብላ ሳቀች። ሊጠፋ ከተቃረበ የሰው ዘር መካከል ምን እንደሆነ ታውቂያለሽ? አፍቃሪ የሰው ዘር ነው። ቀናሁብሽ። አፍቃሪ ልብ አለሽ። በዚህ ዘመን ፍቅር ሆሆ አለችና ሁለተኛውን ቢራ ከብርጭቆ ላይ ደፍታ ብድግ አድርጋ ግማሽ ድረስ ለመጠችው። አገር ሲያስቀና የነበረውን የታላቅ እህቷን ትዳር በፍቺ መደምደም፣ ሌላኛው ወንድሟ የልጅነት ፍቅረኛውን በክህደት ከግማሽ እብደት ላይ ጥሎ ሌላ ሴት አግብቶ ባህር ማዶ መሻገሩን፣ የራሷን የመጀመሪያ ፍቅር ታሪክና በቅናት ተነሳስታ ከቅርብ ጓደኛው ጋር በድብቅ ስትወጣ የነበረችበትን ዘመን ሌላም ብዙ አውርታልኝ ሶስተኛ ቢራ አዘዘች። ሉሲ አንዴ ማውራት ከጀመረች በተለይ መርቅና ፋታ አትሰጥም። በቃ አትፎርሽም። እናቴ እኔን ጨምሮ ለአባቴ 7 ልጆች ወልዳለች ብላ ስትጀምር ወደ ዋናው ጉዳይ እየገባች መሆኑን ስለተረዳሁ ሁለመናዬን ጆሮ አድርጌ አስገዛሁላት። እንደምታውቂው እኔ መጨረሻ ልጅ ነኝ። ሶስተኛውን ቢራ ወደ ብርጭቆ እያፈሰሰች ቀጠለች። እናቴ ከረጅም ጊዜ አንስቶ በሽተኛ ነበረች። የገንዘብ አቅሙ ኖሮን በመድኃኒት ኃይል ቆየች እንጂ መሞቿ ጊዜ ቀደም ይል ነበር። እናቴ ጨዋ የቤት እመቤት የነበረች፣ አባቴ ደግሞ የቤቱ ፈላጭ ቆራጭ አምባገነን ነበር። በሽተኛ የሆነች ስትመጣ አባቴ እናቴን ተጠየፋት። መኝታም ለዩ። በአንድ ቤት ከደባል የማይሻል ኑሯቸውን ይገፉ ጀመር። አንዳንዴ ከተኛችበት ክፍል ገብቶ ሳያናግራት ሳምንታት ያልፋሉ። የሁለተኛ ደረጃ ተማሪ በነበርኩበት ጊዜ ምሳ ሰዓት ላይ ወደ ቤት ስገባ እናቴ ብቻዋን ቁጭ ብላ ታለቅሳለች። ምን እንደሆነች በጠይቃት ፈገግ ብላ መልስም ሳትሰጠኝ የቀረበውን እህል እንድበላ ጋበዘችኝ። በአባቴ ንግግር ወይም ከእርሱ ጋር በተያያዘ ምክንያት እያለቀሰች እንደነበር ግን ጠርጥሬያለሁ። ከዛን ቀን አንስቶ የሴትነት አይኖቼን ከፍቼ በቤታችን ጣራ ስር እየተካሄደ ያለውን ነገር ለመመርመር ተጋሁ። በኋላም አባቴ ቤታችን ካለችው መልከቀና ከሆነችው የቤት ሰራተኛችን ጋር ድብቅ ግንኙነት እንዳለው ፍንጭ አገኘሁ። እንዴት አትይኝም? አንድ ቀን ድንገት ከሄድኩበት ወደ ቤት መመለስ ነበረብኝና መጥሪያውን በተደጋጋሚ ብጫን ሰሚ አጣሁ። በእጄም መዝጊያውን እስኪነቀል ለበደብኩት። ረጅም ጊዜ በብስጭት ቆሜ ሲብስብኝ በእጄ መጥሪያውን እያንጫረርኩ አይኔ
በበሩ መካከል ባለ ክፍተት መሃል አጮልቄ ወደ ውስጥ መመልከት ስጀምር ሰራተኛችን ዘይነባ ከመቆም በማይሻል የሚያነክስ በሚመስል እርምጃ ሻሿን እያስተካከለች መጣ ከፈተችልኝ። የይቅርታና የሀፍረት ፈገግታ ፊቷ ላይ እንዳረበበ ዞማ ጸጉሯ ከሻሿ ፈትልኮ እንደወጣ ያላባ አፍንጫዋን እየጠረገች ሳለ አንባርቄባት ወደ ውስጥ ዘለኩ። የአባቴ መኪና ያለ ወትሮዋ ከግቢው ውስጥ ቆማለች። እናቴ ወደ ተኛችበት ክፍል እንደገባው ትንሽ ቆይቶ አባቴ መኪናውን ይዞ ከቤት ሲወጣ በመስኮት በኩል አስተዋልኩት። ገባኝ። ሶስተኛውን ቢራ ገባዳ አራተኛውን እየቀዳች በረጅሙ አገሳች። ሞቅ እያላት ነው። በቀጭን ሰውነቷ ውስጥ ይህን ሁሉ ቢራ ስትገለብጠውና አንዴም ለሽንት ስትነሳ ስላላየኋት ምኗ ውስጥ እንደሚጠራቀም እየገረመኝ ሳለ ቦርሷን ከፈት አድርጋ ለየት ያለ ሲጋራ ፓኬት አውጥታ በረጅም ጣቶቿ አንዱን መዛ ከከንፈሯ ሰክታ መለኮሻ ፍለጋ አስተናጋጁን በአይኗ ማተረች። ሲጋራዋን ለኩሳም ወደ ኋላ ለጠጥ ብላ በረጅሙ ለምጥጣው ወሬዋን ቀጠለች። እና ፍቅር ሳሚ ምናምን እያልሽ የምትነፋረቂው አባቴ ለእናቴ አይነት የነበረውን ፍቅር ነው ወይስ በሐዘንና በውርደት ስለተደመደመው የእህቴና የባሏ ግንኙነት ወይስ እንደ ወንድሜ ወይ እንደኔ በቀናት ባበደ ልብ ሁለት ጓደኛሞችን በአንድ ቀን አፈራርቄ የማወጣ አይነት ፍቅር ንገሪኝ እንጂ አለች ቢሮዋን ተጎንጭታ ጭሷን እያጠነችኝ። በይ እንጂ ሞግችኛ። ይሄ በየሜዳ እየተላላሱ ከለላ እየፈለጉ መሳፈር ነው ፍቅር? የታመቀ ስሜት ፈንድቶ እፎይ እስኪሉ ድረስ ሞትኩልሽ ከነፍኩልሽ የሚባልለት? ይሄ ለፍፈው የማይጠግቡት የሀገራችን አዝማሪዎች ጧት ማታ የሚያላዝኑለት ውሃ የማይቋጠር ፍቅር ተብሎ ስም ይወጣለትን ግልብ ስሜት ነው ፍቅር ምናምን እያልሽ ራስሽን ህልም ዓለም ውስጥ ዘፍቀሽ የምትንዘፈዘፊው? እዚህ ምድር ላይ ፍቅር የለም። ያለው ስሜትና ገንዘብ ነው። በዚህ ግልብ ስሜት እንዳትደፈርሺ ልብሽና ቀልብሽን ሰብሰብ አድርገሽ በመትኩ እግርሽን እየከፈትሽ ስሜትሽን ተወጪ። ተግባባን? አለችኝ እንደመናደድ እየቃጣት። ብርጭቆ የያዘችበት እጇ እየተንቀጠቀጠ ፊቷ ላይ እልህ እየነደደ ጣቷን ሊፈጃት የተቃረበውን ሲጋራ ለመጨረሻ ጊዜ ስባ ገደለችና ወደ እሳቱ ወርውራ አይኗ እንባ እንዳቀረረ ወደኔ ዘንበል ብላ እናቴ ድንገት የሞተች ይመስልሻል? ኖ፣ በሰው ታፍና ነው የተገደለችው። አባቴን የገደላት። ከውብዬ ደረቅ የቀረው ያከታተለችውን ቢራ በአይኗ በኩል ሽቅብ የገነፈለ ይመስል እንባዋ ይጎርፍ ጀመር። ስትረጋጋ እንደ ጓደኝነቷ እኔና ሳሚን ዳግም ለማቀራረብ የምትችለውን ያህል እንደምታደርግ ቃል ገብታልኝ እሷ በሞቀታ ግላ እኔ በለስላሳ መጠጥ ታጅዬ ተሰነባበትን። ሉሲን ከጥቂት ቀናት በኋላ መልሼ አገኘኋት። ደግነቱ ሳትቅም ስላገኘኋት ትንሽ ለማውራት እድል ሰጣኝ ነበር። ቅናት የወለደውን አጓጉል ምክንያቴንና የተፈጠረውን ነገር በዝርዝር ስነግራት ግርምትና ንዴቷን ዋጥ አድርጋ ጥቂትም ቢሆን እያቋረጠችኝ ጨረስኩላት። ኢትስ ኦኬ አለችና ቀጠለች። እኔ ሳደርግ ከነበረው አይብስም። ምን እንደሆነ ታውቂያለሽ? ምክር የሚሰጥሽ ሰው አንቺ ባለፍሽበት ተመሳሳይ ስህተት ውስጥ አልፎ የነበረ ከሆነና ከልቡ ሊረዳሽ ከፈለገ ያ ሰው መፍትሄ አለው። I've been through the same shit, so I know what to say አለችኝ በረጃጅም ጣቶቿ ከጇ ላይ ይዛ የነበረውን ኃይል ሰጪ መጠጥ ለመክፈት እየታገለች። አንድ ነገር ከሆነ በኋላ ስለመፍትሄው አስቢ። በቃ ሆነ ፔሪድ
ሉሲ ደፋር፣ ቀጭቃዣና ህልመኛ ኦቨር አምቢሺየስ ልጅ ነች። ሳሚ በአንድ ወቅት ይህች ልጅ ታስፈራኛለች፣ ጨካኝ ናት ብሎኝ ነበር። ላናገረው እንደምፈልግ ነግሬዋለሁ አለችኝ። ዛሬ ተቀጣጥረናል። አንድ ነገር ማወቅ አለብሽ። ይሄ ልጅ ግራ ተጋብቷል። ሴትነትሽን ተጠቅመሽ ያላሰቡ ችግር ውስጥ ከተሽዋል። አፍሯል፣ ደንግጧል። ማሰቢያ ጊዜ ይፈልጋል። አትጨነቂ፣ ሌላውን ለኔ ተይው። ፈጽሞ እንዲያወራ አልፈቅድለትም። ተበዳይ እሱ ቢሆንም እንኳን እንዲያጠቃድል አልሰጠውም። ነገሩን ገልብጬ እኔ አጥቂ እሱ ተከላካይ እንዲሆን አደርገዋለሁ። ሳሚ በምክንያታዊነት የሚያምን ሰው ነው። በዛ መንገድ ከሄድኩ አላሸንፈውም። ምን እንደማደርግ ታውቂያለሽ? ለበርካታ ዓመታት ፍቅርሽን መረዳት ያቃተው ከረፈፍና ሞኝ ሰው እንደሆነና ሲብስብሽ በቅናት ተነሳስተሽ ድንበር እንደጣስሽ ይህም ሊያስፈርድብሽ እንደማይገባና ባይፈልግ ኖሮ እንኳን ወንድ በመሆኑ አንቺን መመከት ያቅተው እንዳልነበር ለድርጊትሽ ተባባሪ እንደሆነ አየር ሳልሰጠው አዘንብበታለሁ። ለኔ ተዩ ጓደኛዬ፣ እድሉን አተን እንጂ ሀገር እንመራ ነበር። ኃይል ሰጪ መጠጧን አጋብታ ባዶውን የቆርቆሮ ጣሳ በረጃጅም ጣቶቿ ጨረማምታ ወደ ጥግ ወረወረችው። በአሁን መሄድ አለብኝ ብላኝ ከቤታቸው ተያይዘን ወጣን። የሉሲ ኦፕሬሽን ፎር ኤ ፍሬንድ ከሁለት ሳምንታት ስልታዊ ማፈግፈግና ማጥቃት ቆይታ በኋላ ተጠናቆ ደውላ እንዲህ አለችኝ። በይ ሰውዬሽ ተሸንፏል። እኔ ተዋግቼ ማርኬልሻለሁ። ምርኮኛሽን በአግባቡ መያዝ ያንቺ ስራ ነው። ሰሞኑን ደውልልሻለሁ። ይሄን ካለችኝ ከ3 ቀን በኋላ ነበር ወደ ቤት እየተቃረብኩ ያለው ሳሚ ስልኬ ላይ እየደወለው። ማንሳት አልቻልኩም። ጉልበቴ ተንቀጠቀጠ። እንባ አነቀኝ። መሃል መንገድ ላይ ቀጥ ብዬ ቆምኩ። ስልኬ ጠራ ተዘጋ። ቤት ገብቼ ከ1 ሰዓት ቆይታ በኋላ ነበር በድጋሚ የተደወለው። አነሳሁት። ሄሎ ለምለም። ከ3 ዓመታት በኋላ ለመጀመሪያ ጊዜ ሳሚ በስሜ ጠራኝ። ሳሚ ተንሰቀሰቅኩ። የድምጼን ጩኸትና የእንባዬን ልክ ለተመለከተው የሚገርፋት ሕፃን ልጅ እንጂ ስንት ጉድ ያየች በእኔ እድሜ ያለች ሴት ለቅሶ አይመስልም ነበር። ሳሚ የኔ ጌታ በመንሰቅሰቅ ዜማ በስልኩ ላይ ተለጥፌ ያስነካሁት። ይቅር በለኝ ሳሚዬ። ለቅሶዬን ማቆም አልቻልኩም። ከብዙ ቆይታ በኋላ ነበር ከሥራ ወደ ቤት የተመለሰችው ሀና መኝታ ቤቴ በር ላይ ቆማ ቦርሳዋን እንዳነገተች እጇን አፏ ላይ አድርጋ ስትታዘበኝ እንደነበር ያስተዋልኩት። ትንሽ ቆይቶ ማታ ላይ እቤት መጥቶ ወሰደኝ። ከተማው ውጥረት የነገሰበት ወቅት በመሆኑ በጊዜ ጭር ይላል። ሳየው እንደ ወትሮ በቀላል ልብሶቹ ተውቦ ጭራሽ አምሮበታል። እያሽከረከረ ከሰፈር ስንርቅ ከጎኑ ተኩሰው የሳቷት ሚዳቋ ይመስል ሽምቅቅ ብዬ ተቀምጬ ሰረቅ እያደረግኩ መልከት አድርገዋለሁ። ያጣፋሁት የእናቴ ሻርፕ ከተከተትኩበት ቱታ ጋር ተዳምሮ ትልቅ ሰው አስመስሎኛል። መኪናውን ካልዲስ ኮፊ በር ላይ አቆመና ከመኪናው ሳንወርድ እሱ ቡና እኔ ቀዝቃዛ ውሃ ዘንድ ስንጠብቅ እሺ ወይዘሮ ለምለም አለኝ ወደኔ ዞር ብሎ እፍረት በሚነበብበት የፊቱ ገጽታ። ሳሚዬ ብዬ ልቤ በደስታ እየዘለለች ዳግም መነፋረቄ ልጀምር ሲቃጣኝ አመልካች ጣቱን ከንፈሩ ላይ አድርጎ ሲል ሲያስጠነቅቀኝ ለድምጼ ሳይለንሰር ገጥሜ እንባዬን አንጀቀጀኩት። አላባበለኝም።
እሺ እንዳስረዳ ተፈቅድልኛለህ አልኩት በተለማማጭ አይኔ እየተቆለጨለጭኩ። ምንም የምታስረጂኝ ነገር የለም በቃ ገብቶኛል አለኝና የመጣልኝን ውሃ አቀብሎኝ ቡናውን እየሳበ ጤናሽን እንዴት ነሽ ሲለኝ እንደ መሳቅ እየቃጣኝ ሰላም ነኝ አልኩት። እጄን ቡና ወደ ጨበጠው እጁ ዘርግቼ ልነካካው እየዳዳሁ ልሽ ብዬን የመጣሁት የከተማው መንፈስ ጥሩ ስላልሆነ ማዘር ታስባለች በጊዜ መመለስ አለብኝ አለኝ አስተናጋጁን በመኪናው መብራት እየጠራ። አልፎ አልፎ ርቀት ባለው መቀራረብ ካፌ ውስጥ እየተገናኘን እንደ ድሮ በሳቅ እያስካካን ባይሆንም እየተጨዋወትን እንለያያለን። ግራ የገባው ግንኙነት ይመስላል። ብዙም አይደውልልኝም። ሆኖም በተገኘው አጋጣሚ ከሱ ጋር መሆኔ ፍጹም ሰላም ሰጥቶኝ ነበር። ሉሲን ሳዋራት ሽግግር ላይ ነው ታገሽው አለችኝ። በዚህ ወቅት ከጥቂት ቀናት በኋላ ነበር የሉሲ አባት መታጠቢያ ቤት ውስጥ ወድቀው በሚል አወዛጋቢ ሰበብ ሞተው ቀብራቸው ላይ የተገኘ ነው። በታህሳስ ወር ላይ አገር ምድሩ በአመጽ ሲናጥ ከተማዋ ላይ ሞት ሲያንዣብብ ትልቅ ችግር እንደሚከሰት እርግጥ እየሆነ ሲመጣ እኔና ሳሚም ህይወት ላይ አንድ ትልቅ ጉዳይ በእርግጠኝነት መከሰቱን እኔ በግሌ ገባኝና አረጋገጥኩ። በአንዱ ሰኞ ቀን ነበር ከሰዓት በኋላ ላይ እንደምፈልግ የነገርኩት እና መጥቶ ይወሰደኝ። አንተ ቤት እንሂድ አልኩት። ተያይዘን ሄድን። ምንም ነገር እንዲረብሸኝ አልፈለኩምና ስልኬን አጥፍቼ የሱንም እንዲዘጋው ለመንኩት። ግራ ተጋብቶ ተረቀመው። ልብሶቼን እያወላለኩ ስመው ጀመር። አልተቃወመኝም። ደስ እያለው ሳመኝ። በነፃነትና በፍቅር በፈቃደኝነት ፈጽሞ ተሰምቶኝ በማያውቀው ደስታ ሰክሬ ደጋግሜ ያፈቀርኩት። ማለት ፍቅር ዘፈን። ቀልቤን መሰብሰብ ስጀምር ከተጋደመበት አልጋ ላይ ክንዴን ተንተርሼ ቀና ብዬ ቁልቁል እያየሁት እንባ ባይኔ ግጥም እንዳለ አንድ እጁን ሆዴ ላይ አድርጌ ሳሚዬ አርግዣለሁ አፈነዳሁትና አንገቱ ላይ ተጠምጥሜ የተለመደ መነፋረቄን ቀጠልኩ። ከረጅም የሚያስፈራ ዝምታ በኋላ ዞሮ አቅፎ ይስመኝ ጀመር። እንዳልተበሳጨ ስረዳ በደስታ ሰክሬ ዳግም ተሳፈርኩት። ለምለም ነኝ። ባልጠገብኩት በአባቴ ፍቅር ናፍቆት ሰቀቀን ልጅነቴን ያገባደድኩ። በገስጥ ነጭ ስሙኔ መደለያነት ከተከለከልኩበት የኩዮቼ ጨዋታ የተደባለኩ። በገስጥ የዱቄት እጆች ተይዤ በዳዮቼን የጠቆምኩ። ልብ በፍቅር እንጂ በጉልበት እንደማይሸነፍ በእንቦቅቅላ እድሜዬ ከገስጥ ደግነትና ፍቅር በትንሿ ልቤ ያበቀልኩ። እኔው ለምለም ነኝ። በጎረቤታችን የከንፈር ጓደኛዬ ሰለሞን ውብ ከናፍሮቼን ያሟሸው። የአባቴን ፍቅር ምትክ ማካካሻ ፍለጋ የእልፍ አዳምን ክንድ የተንተራስኩ። የሁለት ወር ጽንስ በውስጤ ይዤ ወንድሜን ሳምን እሳት አንብቼ የቀበርኩ እኔው ነኝ። እኔ ለምለም አብዲሳ የድህነት ጡጫ ሳይደፍቀኝ ታግዬ ኮሌጅ የበጠስኩ። በሳሚ ድንቅ ሳቢዎች ሸውራራ እይታዬን ያረኩ። ከስህተት ንብርብሮሽ ውስጥ አፈት ልኬ ቀናውን አጨንቁሬ ያየሁ እኔ ነኝ። ወደ ኋላ ዳግም ዞሬ ትላንትን ላለመኖር ቃል የገባው የአባቴን አዲስ 10 ሳንቲም
ዳግም እንዳልናፍቅ ሺህ እና ሺህ የወርቅ መክሊት በባሌ በኩል ከፈጣሪዬ የተቸርኩ መድረቅን እንደማያውቅ ከውሃ ዳር ከበቀለ የወይን ግንድ ላይ ቅርንጫፌን ያበቀልኩ ፍሬን ያንዠረገኩ እንደ ስሜ የለመለምኩ እኔው ነኝ። እኔ ራሴ ለምለም አብዲሳ እንደ ሳሚ በእውነት ፍለጋ ሳልደክም እውነት በልቤ ውስጥ ይበራልኝ እኔ ነኝ። ኡፍ አለቀስኩ። ዛሬ ማርች 6 2016 ነው። ከምሽቱ 2 ሰዓት ከ35 ትልቋ ልጄ ቀደም ብላ ተኝታለች። ትንሿ ደግሞ አሁን በአባቷ አቅፍ ውስጥ ለሽ ብላለች። ኮስሞስ የሚል ጥናታዊ ፊልም እያየን ነበር። አቋርጬ ይህን ጽሑፍ መጻፍ የጀመርኩት። በሉ ወደ ፊልም ልመለስ ነው። እኔ ምልህ አልኩት ባለቤቴን ፊልሙን ከቆመበት እያስጀመርኩ። ይሄ ክፍል በደንብ አልገባኝም። ፊልሙን ትንሽ ወደ ኋላ መልሼ አይኑን እያየሁ ቆይኛ እንዴ አስተኝቻት ልምጣ ብሎኝ ላዩ ላይ የተኛችውን ሁለተኛ ልጃችንን በቅፉ እንደያዘ ተነሳ። ወደ ፎቅ ደረጃውን ሲወጣ የ41 ዓመት ጎልማሳውን ባሌን በስስት አየሁት። ትንሽ ክብደት ጨምሮ ከድሮው በጣም ቀልቷል። አስተኝቷት ሲመለስ ውሃ በብርጭቆ ይዞ ከጎኔ ሶፋው ላይ አረፍ አለና የቲቪውን ሪሞት ተቀብሎኝ ዳግም ፊልሙን ከቆመበት አስቀጥሎ አንድ ሁለት ጊዜ እንደ ሁል ጊዜ ልማዱ ማስረዳቱን እንዲህ ሲል ጀመረ። አየሽ፣ አንዳንዴ ፈራለሁ። አንዳንዴ ብቻ ሳይሆን ብዙ ጊዜ ጸብ ነገር እሸሻለሁ። ሰላም ወዳድ ስለሆንኩ ይህ በማህበረሰቡ ውስጥ እንደ ፈሪነት ስለሚወሰድ ፈሪ ነኝ ብዬ ተቀብየዋለሁ። ሉሲ ይቻለም ፈሪ አትወድም ትለኝ ነበር ድሮ። እንዳትፈሪ፣ በዛ ላይ ደግሞ ምንም ቢሆን ምንም ጥፋትሽን እንዳታሚ፣ ሁልጊዜም ለጥፋትሽ ማምለጫ መንገድ ፈልጊ። አንድ ነገር ውስጥ ስትገቢ መውጫውን በር በየት በኩል እንደሆነ አስተውለሽ እይ። ሁልጊዜም ከአንድ ችግር ውስጥ መውጫ በር አለ። በጣም በአስቸጋሪ ሁኔታ ስትከበቢና ማምለጫ ያጣሽ ሲመስልሽ የይምሰል ተለሳለሽና የማርያም መንገድ ጠይቂ። ከዛ ከበባ ከወጣሽ በኋላ ከቻልሽ አንድ ባንድ አካባቢዎችሽን አስወግጂ። እንዳትሞኚ። ጠላት መቼም ወዳጅ አይሆንም። ሁልጊዜም ከቅርብ ወዳጆችሽና ጓደኞችሽ ተጠንቀቂ። ወደ ስኬት ጫፍ ስትቃረቢ የቅርብሽ የነበሩ ሰዎችሽን አስወግጂ ወይም በጣም ራቂ። የበደለሽ ይቅርታ ሲጠይቅሽ ይቅርታውን ተቀበይ፣ ግን ቂምሽን እንዳትረሺው። በፍጹም የማታሸንፊውን ግጥሚያ እንዳትገጥሚ። ጠንካራ ባላንጣ ካለሽ እስኪዳከም ጠብቂውና ጨርሽው። አቁስለሽ እንዳትተዩ። ያ እጅግ በጣም አደገኛ ነገር ነው ወዘተ ትለኝም ነበር። በእርግጥ እንዳለችው ወደ ሚሊዮነር መቀየር ስትጀምር የማስወገድ ያህል ሁላችንንም ርቃን ነበር። ሳሚን ስለዚህ ሰይጣናዊ ምክሯ ሳወራው ታያት የማኪያቬሊን ቲዮሪ ጠጥታ ነው አለኝ። ብቻ ምን አለፋችሁ እኔ ስስ ነኝ። ባሌ እንኳን አንዳንዴ ኮስተር ካለብኝ ሽንቴን የሚያመልጠኝ። አንድ ቀን ትልቋ ልጄ ከደረጃ ላይ ወድቃ ስታለቅስ በረንዳው ላይ ቆሞ እየሳቀ ተነሽ ይላታል። እብድ ሆኜ እንባ እያነቀኝ ላነሳት ስሄድ ግጥም አድርጎ ያዘኝና ደግሞ ጎበዝ የኔ ልጅ ተነሽ አላት። ባይገርማችሁ እያለቀሰች ተነስታ እኔን የተንሰፈሰፍኩትን ገሸሽ አድርጋ የቀረ ለቅሶዋን እሱ ትከሻ ላይ ነው የጨረሰችው። የኔ ፈሪነትና ድንቁጥነት ለምንና ከየት እንደመጣ ይገባኝ ያኔ ነበር።
አባቴ የኔ ማር አደግሽልኝ እኮ እያለ አዲስ 10 ሳንቲም ሲሰጠኝ እንጂ ሲቆጣኝ አላውቅም። አንድ ጊዜ እንደውም እማዬ ለዓመት በዓል ገዝታ የነበረውን የሚያምር የአበባ ማስቀመጫ ሳሎን ውስጥ በተነፋ ፊኛ ወደ ላይ እየወረወርኩ ስጫወት ከጠረጴዛው ላይ ጥየው ከመሬት ሊወድቅ ሲል ከሚያነበው መጽሐፉ ላይ አይኑን ነቀል አድርጎ ፈገግ ብሎ አየኝና የተሰበረውን ሰብስቦ ጥሎ በረንዳ ላይ ተጫዋች የኔ ማር ብሎ ግንባሬን ሳመኝ። እናቴም ማታ ማን የሰበረው ብላ ስትጮህ አባቴ ቀበል አድርጎ እኔ ነኝ ትራስ አላትና ራቴን እየበላው የነበርኩትን እኔ ቀስ ብሎ አይቶኝ እንደ ልማዱ ፈገግ አለልኝ። እንደ አባቴ ፈገግታ ትንሿ ልቤን የሚያሞቃት ነገር ምንም አልነበረም። አሁን ደግሞ ያን የባሌ በጎነትና የፍቅር ክንዶቹ ነፍሴን ጭምር ያሞቋታል። እኔ ሳቂታ ነኝ። እናንተስ? ጥርሴ ባይገለጥ አይኔ ይስቃል። ያለ ርዕሴ ገብቼ ብዙ አወራሁ አይደል? ሲመጣልኝ ዝም ብዬ ስለማፈሰው እኮ ነው። እና ይውላችሁ ስለ ባሌ ትንሽ ፍንጭ ቢጤ ሰጥቼ ቻው ልላችሁ ሳስብ እናንተ ምን ሲደረግ አላችሁ። የባሌን ማንነት ካወቃችሁ በኋላም ታሪክ አሁንም የሚያጓጓችሁ ከሆነ ምን ችግር አለው? ጠቅለል እያደረግኩ አጉርሳችኋለሁ። አሁን እኮ ባሌ ራሴን አሞኛል ብሎ ተኝቷል። እኔ ደግሞ ዛሬ አቅም አጥቻለሁ፣ ወድብሶኛል። አንዳንዴ እንዲህ አይሰማችሁም? በቃ የራሳችሁ የሆነ ሰው እቅፍ አድርጎ ይዞ አይዞሽ እንዲላችሁ አትመኙ? አቅም ሲያንሳችሁ ጉልበት አትፈልጉም? ቆይችን ጽፌ ልጨርስ እንጂ አላስተኛው። ባለፈው ምን ብዬ ነበር ያቆምኩት? አዎ መጸነሴን ለሳሚ ነግሬው ነበር አይደል? አሁንም 10 ዓመት ወደ ኋላ። ይህ በሆነ በሳምንቱ ነበር ታናሽ ወንድሜ ሳም በጥይት የወደቀው። አጠር ላድርግላችሁና ቀብሩ ላይ ራሴን ስቼ ወድቄ 3 ቀን ሆስፒታል ከቆየው በኋላ ዛሬ ወደ ቤቴ መግባቴ ነበር። ቤታችን በሐዘንተኞች ግጥም ብሏል። ሳሚ ከተኛሁባት ትንሽዬ አልጋ ጠርዝ ላይ ቁጭ ብሏል። እጁን ጭብጥ አድርጌ ይዤ ተጨብጬ ተኝቻለሁ። ለማታውቀው ወንድሜ አንገቴ ላይ ተጠምጥማ ስቅስቅ ብላ ስታለቅስ የነበረችው ፌሩዛ ከባለቤቷ ሐሰን ጋር ፊት ለፊት ተቀምጠዋል። ባሏንና ፌሩን ሳያቸው ምንም አልገጣጠም ብለውኝ እንደ ባልና ሚስት ለመሳል በጣም ተቸግሬ ነበር። እሱ በጣም በእድሜ ታላቋና የማይስብ መልክ ያለው ሰው ነው። በዛ ላይ ዱርዬ ይመስላል። እሷ ደግሞ ቆንጂዬ እርግብ። ከየት ተገናኙ እያልኩ ሳስብ አንድ ቀን አጎቴ እቤት መጥቶ ሰላም ስለሌለው የእናቴ እህት ትዳር አንስተው ይጫወታሉ። እናቴ እንዲህ ትላለች በምሬት፣ ይችን የመሰለች እህቴ አሁን እንዲህ ያለ ክፉ ሰው ላይ ትውደቅ? ምን ነው ባይገባስ? ምን ነው በቀረባት? ስትል አጎቴ በተራው ትራስ ትዳር እኮ ቁማር ነው። በዛ ላይ ደግሞ አንድ ልብ የማንለው ነገር አለ። ምን መሰለሽ? ክፉ ወንዶች መልካም ሴቶችን ማጥመድ ይችሉበታል። በተቃራኒው ደግሞ መጥፎ ሴቶች ገራም ወንድን አድብተው መያዝ እንዲሁ። ይሄ ነው እኮ ችግሩ። መች ትዳር በበጎነት ሆነና። አሁን ሳስበው በእርግጥም ትክክል ይመስለኛል። እንዴት አድርጌ ሳሚን እንዳጠመድኩ ስለማውቀው። ወደ ጨዋታው ተመልሼ የጀመርኩትን የቤቱን ድባብ ልሳልላችሁ። ትላንት በዋስ የተፈታችው ሉሲ ከረጃጅም ቅልጥሞቿ ጋር ፊቷን በጥቁር ሻርፕ ሸፍና ከጃኬቷ ኪስ ቀነጣጥባ የያዘችውን ቅጠል ቀስ እያለች በድብቅ ወደ ትንሽዬ አፏ ትልካለች። ሰላማዊት ጎረቤታችን ነች። ትልልቅ ሐባብ የሚያካክሉ ጡቶቿን ከፊት ለፊት አዝላ ጎኗ ከተቀመጠው መስፍን ጋር ታወራለች።
ቆንጂየዋና ጥዩፏ ማክዳ ማኪ የዩኒቨርሲቲ ጓደኛዬ ነች። እንደ ወትሮዋ ሰብሰብ ብላ በጥንቃቄና በዝምታ ተቀምጣለች። ማኪ ማለት በቃ ድመት ነገር ነች ብታዩት። አንድ ቀን በስህተት ቆሸሽ ብላ ወይ ተዝረክረካ አይቻት አላውቅም። ልክ እንደ ድመት ንጹህ ናት፣ ጥንቁቅ። እህቴ ሃናና የጎረቤት ልጆች ደግሞ ራት ለማቅረብ ሳህን ያድላሉ። ከሉሲ በስተቀር ሁሉም ሳህን ተቀብሎ ለመብላት ሲዘጋጅ የሳሚ ስልክ በተደጋጋሚ መጥራት ጀመረ። ይቅርታ ጠይቆ ወጣና 10 ደቂቃ ያህል ቆይቶ የተናደደ ከሚመስል ፊቱ ጋር ተመልሶ መጥቶ ቦታው ላይ ቁጭ ሲል ሰላም ነው ሳሚዬ ችግር አለ ስል ጠየቅኩት። አይ ምንም ችግር የለም ብሎኝ ሳይጨርስ ስልኩ አሁንም መጥራት ጀመረ። እንደመናደድ ብሎ ስልኩን ዘግቶ አልጋዬ ጠርዝ ላይ ችላ ብሎት እራት መብላት ጀመረ። ወይ ጉድ! ምን ጉድ መጣብኝ ስለ ራሴ ተናግሬ ዞር ብዬ ፌሩዛ መኖሯን አረጋገጥኩ። በርጋታ ከባሏ ጎን ቁጭ ብላ በሚያምር እጆቿ ጠይሙን እንጀራ እየቆረሰች ትጎርሳለች። ምን ያለበት ሆኖብኝ እኮ ነው፣ አልገርምም። እኔ ለራሴ ፍቅር ሐዘንና ህመም አናቴም ብሎ አንድ ሐሙስ የቀራት አድርጎኛል። አሁን ደግሞ ማን የደወለው ብዬ ሆዴን ይቁረጠኝ እንዴ? እንደገና በዚህ ጅልነት የተናድጄ ሆድ ብሶኝ እንባ አነቀኝ። ሰው ካለፈው አይማርም እንዴ አልኩኝ በውስጤ። ሳሚ ምግቡን እንደጨረሰ ስልኩን ብድግ አድርጎ ተነስቶ ወጣ። ማርቆስ ደጋግሞ ይደውልልኝ እንደነበር ነግሬያቸዋለሁ። ጭራሽ ልመጣ ሁሉ እችላለሁ፣ ናፍቆትሽን አልቻልኩም ማለት ጀምሮ ነበር። ሲሟዘዝ አስጠላኝና ስልኩን ማንሳት አቆምኩ። ፌሩዛና ባለቤቷ ለመሄድ ሲነሱ ወገቤ እየተንከተከተ እነሱን የምሸኝ መስዬ ሳሚን ፍለጋ ተከትያቸው ወጣሁ። ጥግ ላይ ቆሞ ስልክ ያወራል። ሲያየኝ ስልኩን ዘግቶ ወደኛ ራመድ እያለ ቀርቦ አብረን ሸኘናቸው። ሳሚ አልኩት። ወዬ መኪና ይዘሃል አይደል? አዎ ምን ነው? የሆነ ቦታ ወሰደኝና ሳመኝ። በእናትህ እምቢ እንዳትል። ይህን እያልኩ ያለው ቀዥቃዥዋ ሉሲ እየተራመደች ሳይሆን እየገፈተሯት ይመስል እየተሽቀነጠረች መጣች። ምንድነው የምትሰሩት? እኔው ድሬ ጎልታችሁኝ ትጠፋላችሁ እንዴ? በለው ይዛሃል አለች ሁለት ጣቷን ወደ ከንፈሯ እያስጠጋች። አለስኩም አላት አንገቴን እንዳቀፈኝ። እሺ ዝርዝር ካለ 1 ብር ስጠኝ። ከ10 ብሮች መሃል ድፍን 5 ብር ሰጣት። የመመንጨቅ ያህል ተቀብላ እየተስፈነጠረች በአቅራቢያው ወዳለ ሱቅ ተጣደፈች። እስክትርቅ በአይን ሸኝተናት ተያይዘን መኪና ውስጥ ገባን። እየመሸ ስለነበር ከኛ ቤት የሚወጡ አንዳንድ ሰዎች በስተቀር ብዙም ሰው በጎዳናው አይታይም። እዚሁ እንሆን እንዲያው አልኩት መኪናዋን ሲቀሰቅስ። የደዋዩ ማንነት ሆዴን ቆርጦኛል። በዛ ላይ እሱ ራሱን አፍቆኛል። ሳሚዬ ቀፈኝ። ተስገብግቤ ጎርሸው አንገቱ ስር ገብቼ ስቅስቅ ብዬ አለቀስኩ። ሐዘን የከበደ ሳሚ እኔ አልቻልኩም። ጥብቅ አድርጎ አቅፎኝ ያባበለኝ ጀመር። ትንሽ ጋብ ሲልልኝ እንዲህ አለኝ። ሞት እኮ ሁላችንም በኪሳችን በቦርሳችን ይዘነው የምንዞረው ነገር ነው። ሞት ክስተትም ሂደትም ነው። በክስተት የሚሆን እንደ ሳማ አይነት አሟሟት ሲሆን ነው። ሞት ሂደት ሲሆን ሐዘኑ ትንሽ ቀለል ይላል። በልጅነታችን ትምህርት ቤት አንድ እንዘምር የነበረው መዝሙር ትዝ ይልሻል? 10 አረንጓዴ ጠርሙሶች በግድግዳ ላይ የሚለው ለሞት የተዘፈነን የሚመስለኝ። እንደ ጠርሙሶቹ
ሁላችንም በየተራ እየወደቅን የምንሰበር ስለሆነ እቀፍና በደንብ ሳመኝ እያለቀስኩ ተጠመጠምኩበት። ትንሽ ትንፋሽ ስወስድ ከደረቱ እንደተኛው ሳሚዬ ማንን ነበር በስልክ የምታወራው? ለምን ነበር የተናደድከው? አይ ዝም ብሎ ስልክ ነው፣ ትንሽ ስለረበሸኝ ነው አለኝ ቀለል አድርጎ። ሳሚዬ እውነትህን ነው? አትዋሸኝም አይደል? መልስ አልሰጠኝም። ንገረኝ፣ ተዋሸኛለህ? በረጅሙ ተንፍሶ አንድ ማወቅ ያለብሽ ነገር አለ ብሎኝ ውጪውን ማየት አተኮረ። በሉ አሁን መሽቷል። ባሌን ማቀፍ አምሮኛል። ስልኬን ቻርጅ አድርጌም ለእናቴ መደወል አለብኝ። ባሌ ጋር ልሂድ። መኝታ ቤት ስገባ ነቅቶ መጽሐፍ ያነባል። ፒጃማዬን ቁልቁል ለቅቄ ከአንሶላው ውስጥ ገብቼ ተከመርኩበት። ንግግር የለም። ትንፋሽ እስኪያጥረኝ እስመው ጀመር። ስልኬን ቻርጅ ላይ ያለመሰካቴ ትዝ ሲለኝ እየሳምኩት አንድ እጄን አንስቼ የስልኬን ቻርጀር በቦታው ሰክቼ ከግድግዳው ሶኬት ላይ ተጭኜ ያስገባሁት። ቻርጂንግ። አንዳንዴ ሰው ራሱን ወደ ኋላ ተመልክቶ ያለፈውን የህይወት ዘመኑን ሲቃኝ ጥፋቱ ከልማቱ አመዝኖ ሲታየው የጸጸትና የጥፋተኝነት ስሜት ጎርፍ እያስገመገመ መጥቶ ሲውጠው ከዛ ስሜትና ጭንቀት ጎትቶ ሊያወጣው የሚችል ኃይል ይመኝና እጁን ሲዘረጋ ማንንም ያጣል። ይህ በጣም ያማል። አንዳንዴ ሰው በሰው ደን መሃል ቆሞ ሳለ እንደ የዋሁ ፈላስፋ ዲዮጋን በጠራራ ፀሐይ ሰው ፍለጋ ፋኖስ ይዞ ይወጣል። ይህም ያማል። አንዳንዴ ሰው ራሱን የጣለበትና ምርኩዝ ያለው መተማመኛ እንደ ሸምበቆ ደቆ ክፉ አወዳደቅ ይወድቃል። አንዳንዴ ሰው አሉኝ የሚላቸው የቅርብ ሰዎች ልብ እሱ እንዳሰበው ሳይሆን ልባቸው ከልቡ በብርሃን ዓመት በሚለካ ርቀት ላይ እንደሚገኝ ሲያውቅ ውስጡ በሐዘን ይኮማተራል። መንፈሱ ታሞ ይቀጭጫል። ይህ ደግሞ እጅግ ያሳዝናል። አንዳንዴ ሰው ስለ ሰላም ሊዘምር አፉን ሲከፍት በተከፈተ አፉ ላይ በጠላቶቹ ይሸናበታል። ይህ ደግሞ እጅግ ያበሳጫል። ይህ ያልኳችሁ ሁሉ የዚህ ምድር የዕለት ተዕለት ክዋኔ እንደሆነ የምትክዱት አይመስለኝም። እኩለ ሌሊት ከገፋ በኋላ ከአልጋዬ ላይ ሆኜ ይህን እያሰላሰልኩ ነበር። እንደጠፋሁባችሁና ለእናንተ ለመጻፍ ከእንቅልፌ ሰዓት ላይ ጨልፌ መነሳት እንዳለብኝ ያመንኩት። የራስጌውን መብራት አብርቼ ባሌን አየሁት። እንደ ወትሮ ጧ ብሎ እንደ ሕፃን ልጅ ተኝቷል። ባሌ ለምንም ነገር አይጨነቅም። ልጆቹ ሲታመሙ አይጨነቅ፣ ገንዘብ አጣሁ ብሎ አይጨነቅ። በቃ ምንም አይመስለው። መጀመሪያ አካባቢ ያናደደኝ ነበር። በኋላ ግን ትክክሉ ነገር አለመጨነቅ እንደሆነ ገባኝ። በአንድ ወቅት ትዝ ይላችሁ እንደሆነ ሳሚ እንዲህ ብሎኝ ነበር። ሰው ከለላ ይፈልጋል፣ እንዳይበርደው ልብስ፣ የሚጠለልበት ቤት፣ ሊያኖረው የሚችል በቂ ገንዘብ፣ በአጠቃላይ ከክፉ መከለያ ጠንካራ ምሽግ ይሻል። አሁን ሙሉ ሴት ሆኜ ነው ይህ አባባሉ በደንብ የተገለጠልኝና የገባኝ። ይህ የሰው ልጅ የሚናፍቀው ከለላና ምሽግ ቁሳዊ ነገሮች ሳይሆኑ አንድ ሌላ ታላቅ ነገር ነው። እሱም ፍቅር ነው። ፍቅር አኗሪ ብቻ ሳይሆን ከአኗሪነቱ በላይ ፍቅር መኖሪያ ነው። ፍቅር ጠንካራ ግንብ ነው። ፍቅር የማይናድ ምሽግ ነው። ፍቅር ውብ ሕንፃ ነው። በፍቅር የተወለገው ዳግም ይለመልማል። በፍቅር ምድረ በዳው በውብ አበቦች ይፈካል። በፍቅር ጠማማው ይቃናል። ፍቅር ከአለት ውሃን ያፈልቃል። በፍቅር ሲታይ ሁሉም ነገር ውብ ነው። የፍቅር አይኖች ግንባር ላይ ያፈጠጡት ጥንድ አይኖች ሳይሆኑ የፍቅር አይን ልብ ነው። ፍቅር
ስድስተኛ የስሜት ሕዋስ ሆኖ አምስቱን ጨምቆ በአንድነት ይይዛል። ፍቅር እውነት ነው። ካልጋይ ለመውረድ ስዘጋጅ በድጋሚ ባሌን አየሁት። ሳይገላበጥ እንደነበረ ተኝቷል። እንዳይነቃ ተጠንቅቄ ቀስ ብዬ ጉንጩን ስሜ እቅፍ አድርጌው ጥቂት ቆየሁ። አንዳንዴ ከሳሚ ጋር መሆን ደስ ይላል፣ ግን አንዳንዴ ብቻ ሳይሆን ሁሌም ከፍቅር እቅፍ ውስጥ መገኘት። ቃል የለኝም። አጥብቄ አቀፍኩት፣ ልክ ሊሸሸኝ እንደተዘጋጀ ሁሉ፣ ልክ ለረጅም ጊዜ ሳላገኘው የቆየው ያህል፣ ልክ ከዶሮዋ ክንፍ ውስጥ እንደምትሸሸግ አዲስ ፍልፍል ጫጩት ከስሩ ሽጉጥ ጣልኩ። እንደ መንቃት ብሎ ተገላብጦ ተመልሶ ተኛ። ባለፈው ልታውቁ የሚገባ ነገር አለ ብሎ እንዳለኝ ነግሬያችሁ ነበር። ታሪኬን ያቆምኩት አይደል? ጥቂት ሳምንታት ወደፊት ልውሰዳችሁ። አስተዛዛኞች ቀስ በቀስ ከቤታችን መምጣት እየቀነሱ ኑሯችን የድሮ መልኩን እየያዘ ሄደ። መልከ መልካሙ ታዛዥና ጎበዝ ተማሪ የነበረው ሳም በክፉ ሞት ተወስዶ ለሐዘኑ ሲባል በትልቁ ታጥቦ የተሰቀለውን ፎቶውን ከድህነት ቤታችን ግድግዳ ላይ ወደ ኋላ ትቶልን ለዘላለሙ ተሰናብቶናል። ሳም ወንድሜ፣ ያኮኩሉ ጓዴ፣ የአይኔ ማረፊያዬ፣ እኩያ ወንድሜ ሳም ተቀጨ። በድህነት ተቻችለን ከምንኖርባት ጎጆ ያለ ዕድሜው ተነጠቀ። ከቤታችን መደርደሪያ ላይ ተሰቅለው ከነበሩት 6 አረንጓዴ ጠርሙሶች ሁለተኛው ተሰባሪ ሆኖ ደቀቀ። በሞቱ የኛን የቤተሰቡን ልብ በሐዘን እሳት እንዳየው ላስቲክ አጨራመተ። የሐዘኑ ክብደት ሌላ ጨቅላ ነፍስም ከኔ ማህፀን ውስጥ አጨነገፈ። ሐዘን የከበደ ከሱ ትዝታ ለመሸሽና ከሐዘኔም ለማገገም ቢረዳይ ብዬ ላለፈው 1 ሳምንት ያህል በሳሚ ጠያቂነት ሳሚ ቤት ከረምኩ። በቃ ከሳሚ ጋር ስሆን አልፈራም። በሱ ታቅፌ ደረቱን በእንባ ሳርሰው ቀለል ይለኛል። አንዳንዴ ይሄን ልጅ ያዕቆብ ብኩርናውን አታሉ እንደነጠቀ አታልየም ይሁን በድፍረት የኔ ባላረገው ኖሮ ምን ሆን ነበር ብዬ አስባለሁ። አምላክም በሰራው ኃጢአት ያለ አባቱ ያለ ሳሚ ፈቃድ የጸነስኩት ስለሆነ ሊቀጣይ ብሎ ነው መሰለኝ ጽንሴ አልተባረከም፣ ጨነገፈ። ሳሚ ማወቅ አለብሽ ያለኝን ነገር ሳይነግረኝ 2 ሳምንታት ያህል አለፉ። ደጋግሜ ባነሳበትም ብዙም ፈቃደኛ ስላልሆነና ታገሽኝ ስላለኝ ጉጉቴን በሆዴ ይዤ የወሬውን ምንነት ለማወቅ እንደቋመጥኩ ቆየሁ። ዛሬ የጥቅምት ዋዜማ ነው። ሳሚ መኝታ ላይ ጋደም ብዬ አንድ ሃይማኖተኛ ዘመዴ የሰጠችኝን የምንወዳቸው ሙታን ምን ተስፋ አላቸው የሚል ብሮሸር አነባለሁ። ሳሚ መጣው ብሎ ወጥቷል። ሉሲ ደውላ እየመጣው ነው ብላኝ በአባቷ ድንገተኛ ሞት ጋር በተያያዘ ጉዳይ ታስራ በዋስ ከተፈታች በኋላ የነበረቻት እንጥፍጣፊ ቆሌ ጠቅልላ ጥላት ሄዳ ጡሊነቷ አብሶባታል። የበለጠ ቀሽቃዣና ንዴተኛ ሆናለች። ወይ እድሜዋ ረጅም ነው። ይሄው ብቻዋን ግር ብላ መጣች። አንቺ ባልሽስ አለችኝ። ተረጋግታ ተቀምጣ በመንገድ መዘጋጋት ምክንያት መዘግየቷን ከነገረች በኋላ አለ ይመጣል። የጨረሰውን ስራ ለባለቤቱ ሊያስረክብ መጣሁ ብሎኝ ነው የወጣው አልኳት። ቀጠል አድርጋም አሁንም የሰው ብር ይደምራል አለች። በግሉ የሚሰራ ኦዲተር መሆኑን የምታውቀው ሉሲ። አስከትላም ዊዝድሮዋል ልሞላ ነው አለችኝ ድንገት።
ለምን? ምናባዊ መሆን ሰለቸኝ። በቃ ንግድ ውስጥ መግባት አለብኝ። ገንዘብ ያስፈልገኛል። በጣም ያስፈልገኛል። እንደ ኮካ ጠርሙስ ከሰፊው ህዝብ ጋር መጋፋትና መመሳሰል ታክቶኛል። ታዲያ አባትሽ ገንዘብ ለሰው ይተርፍ የለ እንዴ? አልኳት የቤተሰቦቿን ባለጠግነት አውቅ ስለነበር። አይ በቃኝም አለችኝ ግንባሬን እስክትገጭ ድረስ ረጅም አንገቷን ወደፊት ያስግጋ። በነገራችን ላይ የገንዘብ ችግር ካለብሽ ንገሪኝ አለችኝ። እቤትና አባቷ ቢሮ ውስጥ የነበረውን ጥሬ ገንዘብ ሙልጭ አድርጋ ወስዳ ሸሽጋ እንዳስቀመጠችው ሚስጥር እየነገረችኝ። ማን ነበር ስማቸው? እኛ የሳሚ አጎት ጠበቃው። ሳሚ እንዲያገናኘኝ ወይ ስልካቸውን እንዲሰጠኝ ፈልጋለሁ። ለእናቴ ስቃይ ጆሮ ዳባ ብላ የቆየች እህቴና ወንድም ተብየውላ ልትወርስ ከየቦታው ተሰብስባ መጣለች። ሞች አለዋ አለች እንደ መንቀጥቀጥ እያደረጋት። ይህን እያወራን ሳሚ በሁለቱም እጆቹ በፌስታል የተሞላ ዕቃ ይዞ ሲገባ አይታ ከት ብላ ሳቀችና በለው የትዳር አስከፊው ገጽታ ፌስታል ማሸከሙ ነው ይለኝ ነበር አንድ ጓደኛዬ። አባወራው ሳሚ ብላ ከት ብላ ሳቀች። ሰላም ተባብለው ቁጭ እንዳሉ እኔ እምልህ ብላ ጀምራ ትንጣጣ ጀመር። ሳሚ ለረጅም ሰዓት ሲያደምጣት ቆይቶ ሉሲ ምን እያደረግሽ ነው? ወዴት እየሄድሽ እንደሆነ ይታወቅሻል? ምክር አልፈልግም አለች ጣልቃ ገብታ። ወዴት እየሄድኩ እንደሆነ በደንብ አውቃለሁ። ወደ ከፍታ። ሰልችቶኛል፣ ታክቶኛል። አሁን ከጎኔ ትሆናላችሁ ወይስ አትሆኑ? ቀላል ጥያቄ ነው አለች። ወንድሟንና እህቷን ከተቻለ ከውርስ ውጪ ለማድረግ ካልተቻለ ድርሻቸውን በጣም ለማሳነስ ለተነሰሰችው ሴራ ተባባሪ እንድንሆን ለጠየቀችን ጥያቄ መልስ ፈልጋ አይናችንን በጉጉት እያየች ሉሲ ባለውለታዬ ስለሆነች የቻልኩትን ያህል የፈለገችውን ሁሉ ባደርግላት ደስ ይለኝ ነበር። አሁን የያዘችው ጨዋታ ግን ያስፈራል። መልስ እንዲሰጣት ወደ ሳሚ ፊቴን አዙሬ ተቆለጨለጭኩ። ሉሲ አላት እጆቹን አጣምሮ ወደሷ እያየ። አንቺ ጥሩ ጓደኛዬ ነሽ። አቋረጠችው። ነፍሴ ዲፕሎማሲውን ተው እባክህ። መልሱ አጭር ነው፣ እሺ ወይ እምቢ አለችን ወደ ሁለታችንም ተራ በተራ አንገቷን አስረዝማ እያየችን። አዝናለሁ ሉሲ፣ እኔ አልስማማም አላት ሳሚ ግንባሩን ሰብስቦ። የተለየ ቃላት የላትም ብላ ነው መሰለኝ። ችግር የለውም ተውት፣ የአጎትን ስልክ ስጠኝ አለችው። ስልኩን ነገራት። ሉሲን ሸኝተን ከተመለስን በኋላ ሳሚዬ አልኩት። የቆራረጥኩትን ብርቱካን ትንሿ ጠረጴዛ ላይ ፊት ለፊቷ አስቀምጬ እኔ እግሮቹ ላይ እየተቀመጥኩ ለምንድን ነው የማታነሳው ስልኩን አልኩት። በተደጋጋሚ ሲጠራ ሳያነሳ ችላ ያለውን ስልኩን ባገጩ እየጠቆምኩ በዛውም ከንፈሮቹን በከንፈሬ በስሱ እየሳምኩ። የድሮ ጓደኛዬ ነች የምትደውለው ብሎ ሲጀምር ያ ስቀና ጉሮሮዬ ላይ የሚሰነቀረው ነገር ከመቀጽበት መጥቶ ተወተፈብኝ። ተንፋሽ አጠረኝ። ቀስ ብዬ ከእግሮቹ ላይ ወርጄ አልጋው ላይ ቁጭ አልኩ። ለምንድን ነው የምትደውለው? ተንፋሽን ሰብስቤ እያማጥኩ ፊቴን ዘፍዝፌ ጠየቅኩት። ልጦ የጎረሰውን ብርቱካን አላምጦ ውጡ ልጣጩን ከጠረጴዛው ጠርዝ ላይ አድርጎ እጆቹን አደራርቆ በጀርባው ካልጋው ላይ ጋለል ብሎ እንዲህ ሲል ጀመረ።
ከተለያየን 4 ዓመት ሆኖናል። ዩኒቨርሲቲ እያለሁ ነው የማውቃት። ጥሩ ልጅ ነበረች። 2 ዓመት ያህል አብረን አሳልፈናል። በኋላ ባህር ማዶ የመሄድ አምሮት የተጠናወታት ስለነበረች ብዙ ገንዘብ ከስክሳ ጥላኝ እንዳትሄድ እየተማጸንኳት ፍላጎቷ አሸንፏት ጥላኝ ሄደች። በጣም ተጎዳሁ። እዛም ሆና ለረጅም ጊዜ ትደውልልኝ ነበር። ለረጅም ሰዓታትም በስልክ እናወራ ነበር። የጓጓችለትን ህይወት እንደጠበቀችው ባለማግኘቷ በመሄዷ ተጸጸተች። ተመልሳ እንደምትመጣና እንደምታገኘኝ ነፃ ሆኜ እንድጠብቃት እያለቀሰች ትማጸነኝ ነበር። በእርግጥ ቃል አልገባሁላትም፣ ግን ተመልሳ በምትመጣ ጊዜ ነፃ ሆኜ ካገኘችኝ ግንኙነታችንን መቀጠል እንደምንችል ነግሬያት ነበር። አንቺ ብደትሽን ከመፈጸምሽ በፊት 2 ሳምንት ቀደም ብሎ ይመስለኛል በ2 ወር ውስጥ እንደምትመጣና እንደምታገኘኝ አሁንም ነፃ መሆኔን እንዳረጋግጥላት ጠየቀችኝ። ነፃ ነኝ አልኳት። አሁን በቀደም ለገና መጣች። ከመጣች በኋላ 2 ቀን አግኝቻታለሁ። ሻይ ጠጥተን አውርተናል። እኔን ብላን የመጣችው። በረጅሙ ተንፍሶ አንድ እጁን ግንባሩ ላይ ያደረገ። መላው አካሌ ቀስ እያለ በቅናት ሲቃጠል ታወቀኝ። ውስጥ የታመሰ ዞረብኝ። በደረቴ ፍራሹ ላይ ልጥፍ ብዬ ትንፋሼ እስኪረጋጋ ከ1 ሰዓት በላይ ቆይቼ ቀና ብዬ ደረቱ ላይ ተለጠፍኩ። ማን ነው ስሟ አልኩት፣ ጥያቄውን በግድ ከከንፈር ያላቀቄ። ምን ያደርግልሻል አይንዬ? ንገረኝ። እያንቀጠቀጠኝ አንባረኩበት። ዞሮ ትኩር ብሎ አይቶኝ ስሟን በግድ ከአንደበቱ ፈልቅቆ ሹካለኝ። ገሊላ። ስሟ እንደ ጦር ሰንጥቆኝ የገባ መሰለኝ። ሆዴ ሲነድ ይታወቀኛል። ቆንጆ ነች? የልቤ ምት አልጋውን እየወዘወዘው ጠየቅኩት። መልስ አልሰጠኝም። ሳሚ፣ እያናገርኩ ነው። መልስ አልሰጠኝም ካለ እጄን ያሳረፍኩበትን ደረቱን በጥፍሬ ልሸነታትርለት አድብቻለሁ። ምን አይነት ጥያቄ ነው ለምለም? በስሜ የሚጠራኝ ሲናደድ ነው። ሳሚ፣ እየጠበቅኩ ነው፣ ንገረኝ። 1 እስከ 3 አልቆጠርኩም። ክንዱን በጥርስ የገባሁበት። ህመሙ ሲያንሰፈስፈው ይታወቀኛል። አይንዬ፣ እያሳመምሽ ነው፣ ፕሊስ ፕሊስ። በግድ ጎትቶ ከክንዱ ላይ ጥርሶቼን አላቆ ካልጋው ላይ ተስፈንጥሮ ተነሳ እና በህመም እየተንዘፈዘፈ ሸሚዙን አውልቆ ንክሻዬን አሳየኝ። በጣም ጎድቼው ነበር። አልበቃኝም። በድጋሚ ልቦጫጭቀው እብዶኝ የተነሳው። ረፊ አለኝ የተጎዳ ክንዱን አንከርፍፎ በተቆጣ አይኑ እያየኝ። አልፈራሁትም። እሳት እንደሆንኩ በድጋሚ ስቀርበው እንዳመረርኩ ስቀርበው 2 እጄን ግጥም አድርጎ ይዞ ካልጋው ላይ ወረወረኝና አብደሻል እንዴ ሲል ጮህብኝ። በደረቴ ተደፍቼ ማልቀስ ጀመርኩ። ብዙ ቆይቶ የተጎዳ ክንዱን አክሞ ማላዘኔን የማላቆም መሆኑን ሲረዳ መጥቶ አቀፈኝ። ንገረኝ ብዬ በድጋሚ ጥፍሮቼን አሹዬ እያነባሁ ለጸብ ስጋበዝ እሺ ሲል ከታች ያለውን መሳቢያ ከፍቶ አንድ አሮጌ ዋሌት አወጣና ገልጦ ወደ አይኔ ቢያቀርበው ልቅም ያለች የቆንጆ ጠይም ልጅ ፎቶ አፈጠጠብኝ። አባዬ ድረስ አልኩ። ለቅሶዬን አቁሜ በድንጋጤ እጄን በአፌ ላይ እየጫንኩ ይህች ልጅ አውቃታለሁ አልኩ ለራሴ። በተለይ እነኚህን አይኖች በደንብ አውቃቸዋለሁ። አሁንም በድጋሚ ለራሴ የኪስ ቦርሳውን ከእጁ ላይ ነጥቄ ቀስ
ቀስ ብዬ ወደ ታች በዝግታ ወደ አልጋው ጫፍ ላይ እየተንቀጠቀጥኩ ትኩር ብዬ በድጋሚ ፎቶዋን አየሁት። ቀስ በቀስ ፎቶዋ ላይ ያሉት አይኖቿ እየተቆጡ ፊቷ ላይ ያለው ፈገግታ ወደ ንዴት እየተቀየረ እየመሰለኝ መታ እንዳታንቀኝ እየፈራሁ የኪስ ቦርሳውን እንዲያቀብለኝ ቀኝ እጄን አፌ ላይ እንዳደረኩ ግራ እጄን ወደ ሳሚ ዘረጋው። ሁኔታዬ ገርሞት ቦርሳውን ከጄ እየተቀበለ ምን ነው ችግር አለ ሲለኝ አይ ቁንጅናዋ አስገርሞኝ ነው ቆንጆ ነች ስል እንደገና እንዲህ ስል ጠየቅኩ እቺ ልጅ በደንብ አውቃታለሁ ግን የት ነው የማውቃት? ፍቅር እውር ነው ሲባል ሰምተሽ ይሆናል። ይህ በጣም የተሳሳተ አባባል ነው። ይልቅስ እውር ቅናት ነው። ሁላችንም የምንቀና ቢሆንም ከልኩ ሲያልፍ ግን በሽታ ይሆናል። ባለፈው ሉሲ በፌሩዛ የተነሳ የተሰማሽን ስትነግሪኝ በጣም ነው የደነገጥኩት። እንደ አዲስ ፍቅረኛ ሳይሆን እንደ ድሮ ጓደኛሽ ሳሙኤል ሆኜ ላዋራሽ። ቅናት ኦቴሎ ሲንድረም የሚሉት አይነት ነው። ምናባዊ ማለት ምንም ያልተጨበጠ በይሆናል ብቻ ተነስቶ ያሰቃየሽ ክፉ መንፈስ ነው። ፈቀድሽለት ነገሰብሽ። ከ3 ዓመት በላይ በጣም በቅርብሽ ነበርኩ። በነፃነትና በጥሩ መንፈስ ስለቀረብሽኝ ቁንጅናሽና መልካምነትሽ ቢያጓጓኝም ሌላ ስሜት ውስጥ ገብቼ ንጹህ እህትነትሽን እንዳላጎድፍ ብዬ በውስጤ ብልጭ ብሎ ስላንቺ የነበረውን ጾታዊ ፍላጎት አጠፋሁት። አንቺ አደባሽና ሴትነትና ውበትሽን ተጠቅመሽ ፈተንሽኝ፣ ወደቅሁ። እየወነጀልኩሽ አይደለም። አሁን አብሬሽ ያለሁትም አንቺ ስላሸነፍሽኝ ወይም ሉሲ ተከራክራ ስለረታችኝ አይደለም። በእርግጥ ሉሲ ችላ ብያቸው የነበሩትን አንዳንድ እውነትነት ያላቸውን ጉዳዮች አንስታ ሞግታኝ ይሆናል። ተመልሼ እንድደውልልሽም ከእርሷ ጋር የነበረኝ ቆይታ ትልቅ ድርሻ ይኖረው ይሆናል። ግን ትልቁ ነገር አንቺን ስለምወድሽ ነው። ውስጥሽን ስለምወደው ነው። አሁን ከዚህ ጊዜ ሁሉ በኋላ ይህችን ልጅ እንዳላገኛት ታግዥኛለሽ። ስጋዬን በቅናት ጥርሶችሽ ከክንዴ ላይ ቦጨሽው። ቻልኩሽ። ይህ አልበቃ ብሎ መውጫና መግቢያዬን እንደ ሕፃን ልጅ ልቆጣጠርት ያለሽ። ቀንና ማታ ታለቅሻለሽ። ምን አድርግ ነው የምትይኝ? እኔ ከነፃነቴ በላይ የምፈልገው ነገር ምንም ነገር የለም። በዚህ ሁኔታሽ ያንቺ አድርገሽኝ አታቆየኝም። ይልቅስ እንደ ጠላሽ ነው የምታደርጊኝ። ይህችን ምስኪን ልጅ ምንድነው አሁን የምላት? የመጣችው እኔም ብላ ነው። ቤተሰቦቿ ክፍለ ሀገር ናቸው። በእርሷ ቦታ ሆነሽ አስቢው እስኪ። እንደገና በእኔ ቦታ ሆነሽ አስቢው። ይህ ጉዳይ በጊዜ ማለቅ የለበትም እንዴ? ከምንና እንዴት ተነስቼ ይሄን ላስረዳት እንደምችል ራሱ አላውቅም። ግራ ገብቶኛል። በዚህ ላይ አንቺ በወንድምሽ ሐዘን ላይ ሌላ እሳት ጨምረሽ ጧት ማታ ትቃጠያለሽ። እንደኔ ሆነሽ ብታዩ እጅግ በጣም አስቸጋሪ ነው ብሎኝ በንክሻይ ሰበብ እስከ ጣቱ ድረስ ተነፋፍቶ አብጦ ያለውን እጁን በቀስታ አንስቶ በሌላኛው እጁ እርዳታ ሲጋራውን ለኮሰ። ደብረ ዘይት ነው ያለነው። ሊያናገረኝ ስለፈለገ ነበር ወጣ እንበል ብሎ ረፋዱ ላይ ከቤት የወጣ ነው። መንገዱ ዳር ካለው ሆቴል መኪና ማቆሚያው ፓርኪንግ ላይ መኪናውን እንዳቆመ ወርዶ አንድ እግሩን ጎማ ላይ አድርጎ መኪናዋን ተደግፎ ነው እያወራኝ ያለው። ሰማያዊ ጂንስና ነጭ ሸሚዝ ለብሶ ያለ ካልሲ ስስና ቀላል ጫማ ተጫምቶ ሲጋራውን ሲያቡን ለተመለከተው ድፍን የአዲስ አበባ ጎረምሳን አቅሉን ልታስት የምትችልን የቆንጆ ልጅ ልብ ከብደት በማይተናነስ ፍቅርና ቅናት አብከንክኖ ቀጥ ሊያደርግ የተቃረበ ሰው ሳይሆን አንድ ተራ ዱርዬን የሚመስለው። ስለዚህ ጊዜ ስጪኝና ቅናትሽን ትተሽ ዝም በይ። ሌት ሚ ትራይ ቱ ሶልቭ ኢት። መፍትሄ ልፈልግ።
አለኝ ግቢ ውስጥ ካሉ በርካታ መቀመጫዎች ጥላ ስር ያለውን መርጠን እየተቀመጥን ሳለን። ምን ድረስ ነው የመፍትሄው ቀመር? አብሮ እስከ መተኛት ቢደርስስ? ላትመለስ ብትሄድስ? የከረመ ፍቅር ሲባል አልሰማህም? የሚንከባለል እንባዬን ከዓይኔ ላይ በጥቁር ሻርፔ እያበስኩ ጠየቅኩት። ትኩር ብሎ እያየኝ ወይ ጉድ! ጥርግ ልበላ ምን ቸገረሽ ታዲያ? በዛው የምቀር ከሆነ አልወድሽም ማለት ነው። ስለቀረውብሽ አምላክሽን ማመስገን ነው። ፔሬድ። ከላይ በሐዘን ምክንያት የለበስኩት ጥቁር ልብስ ላይ ቀስ በቀስ ፀሐይ ተንሸራታ አርፋበት፣ እንዲሁም ከውስጤ የሚንቀለቀለው የቅናትና የፍቅር እሳት በአንድነት አብረውብኝ ተቃጠልኩ። አዝዤው የነበረውን ውሃ ከረጅም ቆይታ በኋላ ብርጭቆ ላይ ቀድቼ አንስቼ ስጎነጨው እሳት ላይ እንዳረፈ ሁሉ ውስጤ ለራሴ ብቻ የሚሰማ ቸሰስ የሚል ድምጽ ያወጣ እስኪመስለኝ ድረስ ውስጤን እያቀዘቀዘኝ ለጊዜው ቢሆንም ትንሽ እፎይታ ሰጠኝ። ከዚህ በኋላ መነታረኩ ዋጋ እንደሌለው ሲገባኝ ሁሉንም ለጊዜው ትቼ ችግሬን ለሰው ማማከር እንዳለብኝ ተረዳውና ስልኬን አንስቼ ላገኛት እንደምፈልግ ጠቅሼ ለሉሲ ቴክስት አረኩ። ለጊዜው መደወሉን ስላልፈለኩ ነበር መልእክቱን የመረጥኩት። ሉሲ ግን አፍታም ሳትሰጥ ስልኬ ላይ መደወል ጀመረች። ጠርቶ ዘጋ። ያኔ ነበር ሳሚ ከዝምታው መለስ ብሎ እየሳቀ እንዲህ አለኝ። ማን የሚደውልልሽ? አንሹ እንጂ። ስሙ ማን ነው? ቆንጆ ነው? በድጋሚ በሳቅ ተንከተከተ። አልሳኩለትም። ሉሲን አገኘኋት። ክፍሏ ቁጭ ብላ ታደቃለች። እንደ ልማዷ ፊቷን ቅጭም አድርጋ እንዳታቋርጭኝ ትዕዛዜን አክብራ ስትሰማኝ ቆይታ እንዲህ አለችኝ። በጣም ታሳዝኝኛለሽ እኮ። ለምንድን ነው እንዲህ አጥንት የምታጭው? እንዴ ጠንከር በይ እንጂ። ይሄ ልጅ እኮ እውነት አለው። ምን ያድርግ? ልምከርሽ? ጊዜ ስጪው፣ መንገድ ፈልጎ ይወጣው። አብረው ኢንጆይ ቢያደርጉ ምናምን እያልሽ በቅናት የምታብጂውን ነገር ወደ ጎን ታዩ። ወሲብ ያለ ፍቅር ፈረስ እንደመጋለብ የሚያዝናና ነገር ብቻ ነው ስትይ አልነበር እንዴ ድሮ? እንዴ በቃ ቀለል አድርጊው። ባህር አቋርጣ መጣ እንደተራበች ትመለስ ነው እንዴ የምትዩ? አንቺ እሱን ቁጭ አድርገሽው ጎረምሳ ቀጥረሽ ጥለሽው አልነበር እንዴ የምትሄጂው? በቃ በዛው ከቀረም እልም ብሎ ይቅራ። አሁን ከምትከፊው ዋጋ ይብስብሻል እንዴ? በዛው ከቀረ ጥርግ ብሎ ይቅር ተይው። መጀመሪያ የወንድምሽን ሐዘን ተወጪ አንቺ። ጓደኛዬ ጭንቅላት መቀያየር ያቃ የለውም። በኋላ ከሁሉም ሳትሆኝ እንዳትቀሪ። ደግሞ ለወንድ ተረዛት ትብሰክሰኪ ሆይ ምን አይነት ልብ ነው ያለሽ ግን? ልብሽ እንዳልጠና ሕፃን ልጅ ገና ራስ ነው። ጠንከር በይ። ውስጥሽን ደንደን አርጊው። አትብሰክሰኪ፣ አትልመጥመጪ። በዚህ አኳኋንሽ ለሱም ላንቺም አትሆኝም። ተነስታ ሄደች። የፈላውን ሻይ አምጥታ ፔርሙስ ውስጥ ማንቆርቆር ጀመረች። በብዙ ጸሎትና ልመና ከዚህ አዙሪት ወጥቼ ወደ ትኩሱ ሐዘኔና ወደ ትምህርቴ ፊቴን አዞርኩ። ከሳሚ ቤት ወጥቼ ወደ ድሮው ህይወቴ ወደ ቤት የገብቼ ኑሮዬን ቀጠልኩ። እንደ ድሮው አልፎ አልፎ ከሳሚ ጋር እየተገናኘው እለት ተለት እየበረታው ብዙ ሳምንታት ነጎዱ። ከዛች ቀን አንስቶ ስሟን አንስቼበት አላውቅም። ያግኛት አያግኛት የማውቀው ነገር አልነበረም። ብዙ ዓመታት አልፈው አሁን ሳስበው ምን ሆኜ ነበር እላለሁ። እውነቴን ነው የምላችሁ። ከዛች ቀን አንስቶ ስለ ገሊላ ማሰብ አልፈልግም። በእርግጥ ከሁለት ወራት ቆይታ በኋላ ተመልሳ እንደሄደች አውቄያለሁ። ሳሚም አላነሳ፣ እኔም አልጠየቁ። የውሾን ነገር ያነሳ ሆኖ እሷ ወደ መጣችበት ስትሄድ፣ እኔ ግን በትዕግስቴ ከሳሚ ቅፍ ውስጥ ቆየሁ። የኔና የሳሚ የከዛ በኋላ የፍቅር ታሪክ ለብቻው አንድ መጽሐፍ ይወጣዋል። በኋላ እንዲሆነላችሁ እህቴ ሐና እኔ ሳላውቅ
ለኔም ለራሷም የሞላችው የዲቪ ሎተሪ እሷን ዘሎ ለኔ ደረሰ። ሰኔ ወር 1999 ይመስለኛል። አስቤውም ፈልጌውም ሆነ ተመኝቼው የማላውቀው የባህር ማዶ ድል ቤቴን አንኳኩቶ መጣ። ሌላ አዲስ የህይወቴን አቅጣጫ በጥሩም ይሁን በመጥፎ ሊቀይር የሚችል አጋጣሚ። የባህር ማዶ ህይወትን ፈጽሞ ለማይመኘው ሳሚ ይህ ዜና ከባድ ነበር። ወይሱም ብሎ መቅረት ወይሱን ጥሎ መሄድ፣ ትልቅ ውሳኔን የሚጠይቅ አስቸጋሪ ነገር። የህይወት ምርጫና ፈተና አያልቅም፣ አንዱ አንዱን እየተካ ህይወት ፈተናና ትግልን አንዱን በአንዱ ላይ እየጸነሰች በአንዱ ሞት ላይ አንዱን እየወለደች በዚህ ለመሄድ ሲታሰብ ኖ በዚህ እያለች ማረፍ እንዳሻን እፎይን እንደናፈቀን ጊዜ በተባለ ጉልበተኛ አስተዳዳሪ አማካኝነት ከኛ ሐሳብ በጥቂቱ ከራሱ ፈቃድ አብላጫውን ጨምሮ ወደ ኋላ በማያውቅ መንገድ ላይ ወደፊት ይነዳናል። የደከመውን አግሎ ብርቱውን አበርትቶ ወደፊት ይለናል። ወደፊት ወደፊት ወደፊት። ሳሚን እንከን አልባ መልአክ አደረግሽው አላችሁኝ። አድርጌው ከሆነ እኔ አይደለሁም ያደረግኩት፣ ስህተት አልባ ያደረገው ፍቅሬ ነው። ሳሚ እንደማንኛውም ሰው ደካማና ጎዶሎ ነው። ለኔ ጠንካራና ሙሉ ያደረገው ፍቅሬ ነው። ፍቅር ጉድለትን አያይም፣ ክፍተትን አይለካም። ፍቅር በቃ ዝም ብሎ ነው የሚቀበለው። እናም ወገኖቼ ፍቅሬ ነው ጎዶሎውን የሞላው። ፍቅሬ ነው ቀዳዳዬን የደፈነው። ፍቅሩ ነው እኔነቴን የተቀበለው። ፍቅሩ ነው ቆሻሻዬን ያጠበው። ፍቅሩ ነው ከጥፋቴ የታደገኝ። ፍቅሩ ነው ፍቅሬ ነው። ፍቅራችን ነው ያቆመን። ልቤ ላይ ከበራው የፍቅር አይን ውጪ ሳሚን ማየት ብችል ካሁን በኋላ አልችልም እንጂ ሳሚ በቃ ወንድ ብቻ ነው። እንዴት ናችሁ? ዛሬ ጠዋት ላይ ትልቋ የ5 ዓመት ልጄን አማርኛ ፊደል ላስቆጥራት ነበር። በሳምንት 3 ቀን በተገኘው አጋጣሚ ፊደል አስቆጥራታለሁ። ታዲያ ሀብላ እንድትጀምር መጠቆሚያውን አንስቼ ፊደሉን ሳሳያት በስንት መከራ መሰላችሁ ሃይ የምትለው? ለምን እንደሆነ ገባችሁ? በሃ እንደማበቃኮ ስለምታውቅ ነው። እስከ ፐ ይዘልቃላ። እኔ ግን ይሄን ማስታወሻዬን ለእናንተ ለመተረክ ስጀምር እንደ ልማዴ እንደ ልጄ ሜሪ ሃ ማለት አልከበደኝም ነበር። እኔን ሐሳብ የያዘኝ እናንተን ፐ አስብሎ መለየቱ ነው። በነገራችን ላይ ብዙ ጊዜ እንደነገርኳችሁ ታሪኬን ጠቅለል አድርጌ ነው እያቀረብኩላችሁ ያለሁት። ከገሊላ ተመልሶ መሄድ በኋላ የኔና የሳሚን ያልከጀልኩት ዲቪ እስኪደርሰኝ ድረስ ያለውን የፍቅር ታሪክ የዘለልኩት በቃ ያው ከመዝናናትና ከፍቅራችን ውጪ ትልቅ አንኳር ጉዳይ የያዘ ክስተት ስለሌለው ማለፉ ይሻላል ብዬ ነው ያለፍኩት። የጽሑፉ ዓላማ የኔን የፍቅር ታሪክ መተረክ ብቻ ስላልሆነ። ለምን አለኝ። ከሱሱ ለመገላገል ከራሱ ጋር ትልቅ ትግል ላይ የያዘው ሳሚ ራት ሊጋብዘኝ ወስዶኝ ከነበረው ውብ ሬስቶራንት ውስጥ ተቀምጠን የመጣልኝን እድል አልፈልግም ብዬ ስገፋ ለምን እንደዛ እንዳልኩ ማብራሪያ ፈልጎ አይኔን እያየኝ አንተን ትቼ መሄድ አልችልም፣ አንተን ትቼ አልሄድም፣ ከሄድኩ ካንተ ጋር ነው፣ አለዛ ይቅርብኝ ሳሚዬ፣ እዚህ ሆኜም ናፍቆትን አልቻልኩም። እንባ እየተናነቀኝ መለስኩለት። አብረን መሄድ ከተቻለ ጥሩ፣ ባልፈልገውም ካንቺ ጋር እስከሆንኩ ድረስ የትም ሄዳለሁ። ግን ይቻላል ወይ? እንዲህ ሲለኝ የመውደዱን ጥልቀት ምን ያህል እንደሆነ መገመት እስከቻልኩ ድረስ ደስ አለኝ። ምክንያቱም ሳሚ ባህር ማዶ መኖር ምን ያህል እንደሚጠላ ስለማውቅ ነበር። እውነቴን ነው የምላችሁ፣ ሳሚ ለአንዲት ቀን እንኳን ተሳስቶ እወድሻለሁ ብሎኝ አያውቅም። በጥቅሉ በብዙ አጋጣሚዎች ውስጥሽን እወደዋለሁ ብሎ ሲለኝ ከነበረው በቀር
እኔ ግን እንደዛ አልነበረም የምፈልገው። ከሱ ጋር ፍቅር ስሰራ እንባይን እያዝረከረኩ ነፍሴ ከሰማየ ሰማያት ተመንጥቃ ውስጤ በኃይለኛ የኤሌክትሪክ ኃይል እየነዘረ ድምጼ ለራሴ እስኪገርመኝ አንድ ጡም ሙዚቃ ዜማ ቀምሮ በሕፃን ልጅ አንደበት ቃና ሳሚዬ እወድሃለሁ ብዬ በምለው አይነት መንገድ እንዲለኝ ብመኝም ይሄው እስካሁን አልተሳካልኝም። መውደዴን ስገልጽለት ወይ አቅፎ ትንፋሽ እስኪያጥረኝ ይስመኛል፣ ወይ ዱቄት እስክሆን ፍቅር ይሰራኛል። ወደ ጆሮዬ ጠጋ ብሎ እንደወትሮ በረጅም ሙቅ ትንፋሹ አንሳፎ በጆሮዬ በኩል እወድሻለሁ ብሎ በፍቅሩ ሳስታ ቁራጭ ታክል የቀረችውን ልቤን እስከ ጭራሹ አቅልጦ ቢገላግለኝ ብዬ ብመኝም ውኡ ብሎ መጮህ እስኪያሰኘኝ ድረስ ይችን ቃል እስከዛሬ ካንደበቱ አልታደልኳትም። ሰስታም ሳሚ ክፉ ነህ፣ ሰው እንዴት አንዲት ቃል ይሰስታል ብያለሁ በውስጤ ደግሜ ደጋግሜ። አየሽ አለና አፉን ጠራርጎ ሲያበቃ ወደ ኋላው ለጠጥ ብሎ ወንበሩን ተደገፈና የጀመረውን ወሬ ቀጠለ። የቀረበልኝን የፈረንጅ ምግብ በትንሹ እየቆራረጥኩ በሹካ ወግቼ ወደ አፌ እየላኩ ከክፍሉ ውስጥ በሚሰማው ለስላሳ ሙዚቃ ታጅቤ ጠጠር ያለ ጨዋታውን ለመስማት እንደወትሮ አይኖቹን በስስት እያየሁ ቀልቤን አስገዛሁለት። ቀጠለ። አየሽ አብዛኞቻችን ለውጥ እንፈራለን። አብዛኞቻችን ሰዎች ቅርፊታም ነን። ከአንዲት ከተለመደች የህይወት ዙር ድግግሞሽ ውጪ መኖር አንወድም። ለውጥ እንፈራለን። እኛ ሀገር ደግሞ የለውጥ እድሉ ብዙም ስለሌለ ከለመድናት የምቾት ቀጣና ኮንፈርት ዞን የሚያናጥበን ስለሚመስለን ወይም በትክክልም ያን ምኞታችንን ለተሻለ ነገር ሊያዘጋጀን ሲል ስለሚነጥቀን ፍራቻችን እጥፍ ይሆናል። የምቾት ቀጣና ኑሮ ሱስ ነው። ደስ ይላል ግን አይታደግበትም። ማደግ ስልሽ ብዙዎቻችን እንደምናስበው በሀብትና በዝና ረዝሞ መታየትን ወይም በሌሎች ላይ መስፈንን ማለት አይደለም። በኔ በኩል ሰው አደገ የምለው የነበረውን ቫልዩ ሲስተም ሲቀይር ነው። ዓለምንና ህይወትን የሚመለከትበት እይታው ሲለወጥ ነው ሰው ተለወጠ ብዬ የምለው። አንዳንዴ ለውጥ ለሰዎች የሚታይ ላይሆን ይችላል፣ ወይም እንደ ዛፍ ወደ ላይ ረዝሞ መታየት ሳይሆን እንደ ካሮት ፍሬውን ከስር በኩል መሸከምም ይሆናል። ለምሳሌ አንድ ባለ ሀብት የሰራውን ህንጻ ሲያስመርቅ ለሰዎች የሚያሳየው በአይን የሚታየውን የህንጻውን ክፍል ነው። ያ የሚያምር ህንጻ ግን የቆመው መልክ አልባ በሆነውና ከአይን ከተከለለው ጥብቅ መሰረት ላይ መሆኑን የሚያስተውል የለም። አንዳንዴ ለውጥ በህይወት ውስጥ የሚያመጣው ለውጥ ልክ እንደ ህንጻው መሰረት ሌላውን የመሸከም አይነት ለውጥ ሊሆን ይችላል። ነፋስ ያልመታው ቅርፊቱን ያልሰበረ ያልተፈተሸ ህይወት ተኖረ አይባልም። ባለው ድል ወጣ ብለን ህይወትን ከመጋፈጥ ይልቅ በወላጆቻችን ጠባብ ጎጆ ውስጥ ተሸጉጠን የምድጃ እሳት እየሞቅን በተገረዝንበት አልጋ ላይ እስክናረጅ ተኝተን ልጄ እያል በማውሪያችን ዘመን እማዬ እያልን ስንኖር ዘመናችን ይመሻል። ህይወት የምትፈጥርልሽን አጋጣሚ ፈትሽና ሳታመነች ተቀበይ። የት እንደሚያደርስሽ አታውቂም። ሁሉን ለመጨበጥ ተንጠራሪ አይደለም እያልኩሽ ያለሁት፣ ያ ህመም ነው። ግን ሰው ከለመደው የኑሮ ሱስ መላቀቅ አለበት። የኛ የኢትዮጵያውያን ህይወት ጣፋጭ ግን የማይታደግበት ነው። ባህላችን ደስ ይላል ግን አዲክቲቭ ነው። ኑሮአችን ድግፍግፎች ነው ግን ገዳይ ነው። ይህን ህይወት የሚነጥቅ ማንም የለም። ወደፊት መጥተሽ ተቀላቀይበታለሽ። እኔ ባህር ማዶ መሄድ የማልፈልገው የሚያስኬደኝ ምክንያት ስለሌለኝ ነው። የትምህርት እድል ባገኝ ሄዳለሁ፣ ወይ እንዳንቺ ያልጠራሁት እድል ድንገት ተነስቶ እነሆ ቢለኝ ሳላመነት ተቀበለዋለሁ። ሆን ብዬ ታጠቄና አላማዬ ብዬና ግቤ አድርጌ ግን ባህር ማዶ ልሄድ ብዬ አልነሳም ወይም
አልቋምጥም። ከሌላው የበለጠ ሀገር ወዳድ ሆኜ አይደለም፣ ለውጥ ፈርቻ አይደለም፣ በቃ ስለገባኝ ነው። እናቴ ብቻዋን ባትኖር ኖሮ ለአንዲት ቀን እዛች ቤት ውስጥ አላድርም ነበር። የወላጆቼን ቤት አኩኩሉ ተጫውቼ አድጌበታለሁ። በዚህ እድሜዬ እማዬ ትንሽ ወጥ እያልኩ መኖር አልፈልግም። እቤት መሆኔ ግን ለእናቴ ስለሚያስፈልጋት እስካሁን አለሁ። እና ነቃ በይ። ይህን ቅርፊትሽን ከላይሽ ላይ አራግፊ። ለዓመታት በቅርፊቱ ውስጥ ተሸሽጎ የሚያንቀላፋ ሰው ቀንድ አውጣን የሚመስለኝ፣ ሞቃት ግን ቀርፋፋና የማይታደግበት ለውጥ አልባ ህይወት የሚኖር። በግርምት ሳደምጠው ቆይቼ ጨዋታውን ሲጨርስ እኔም የመጨረሻ ጉርሻዬን በጨካኙ ሹካ ስስ የስጋ ቁራጬን ወግቼ ወደ አፌ ላኩ። በነገራችን ላይ ሳሚ ማጉረስ እንጂ መጉረስ አይወድም። ይህን አመሉን ተረድቼ ጉርሻውን እቀበላለሁ እንጂ እኔ አላጎርሰውም። የስመ ጥሩ ድምጻዊ ሙዚቃ አሁንም በትንሹ ተከፍቶ ይንቆረቆራል። ሙዚቃውን ላሰማችሁ ብችል እንዴት ደስ ይለኝ ነበር መሰላችሁ። ወንድ ይስፈነው እንጂ የኔን ታሪክ ነው የሚያቀነቅነው። ሾት ፉል ኦፍ ላቭ ይባላል የዘፈኑ መጠሪያ። የዶን ዊሊያምስ የቆየ ተወዳጅ ዘፈን ነው። Once I had a heart cold as ice. Love to me was only for fun. I would make a mark for each broken heart on the butt of a gun. Yes, I used to be a moonlight bandit. Then I met you and the next thing I knew there I was. Oh, shoot, full of love. በእናታችሁ ሙሉውን ስሙልኝና ስሜቴ ይገባችኋል። አንገቴን እንዳቀፈኝ ወገቡ ላይ እንደተጠመጠምኩ ከሬስቶራንቱ ወጣን። እቤቴ ማደር የነበረብኝን ፍላጎት ቀይሬ እሱ ጋር እንደማደር ነግሬው መኪና ውስጥ ገባው። እኔም ምላችሁ ሰው ከጊዜ ጊዜ ፍቅሩ እለት እለት እየጨመረ ይሄዳል። አሁንም መንፈሴ ሳሚን ይራባል። መላ ሰውነቴ በስሜቴ ሳት ይጋያል። ነፍሴ በማልጠግበው የፍቅሩ ረሃብ ትንገበግባለች። ውስጤ ዘወትር ፍቅሩን ያወድሳል። መንፈሴ ለአብሮነታችን ስምረት ይቃትታል። እግሮቼ በፍቅር መንፈሳዊ መቅደስ ጥግ ይዘውኝ ቆመው አንደበቴ ምስጋናና በረከትን ያፈሳል። አይኔ እንዳነጣጥሮ ተኳሽ አዳኝ እሱን ብቻ አጨንቁሮ ያያል። መቼም የማይረካውንና የማልጠግበውን የፍቅሩን ረሃብ ጥሪ ከውስጥ እያደመጥኩ ለጊዜው ላስታግሰው የምችለውን የሥጋ ረሃቤን ምግብ የመጀመሪያ ጉርሻ ከከንፈሩ ላይ ከንፈሬን ገጥሜ ቀመስኩ። ቤት አላደርስ ብሎኝ የዋና ምግቤን ስታርተር ከመኪና ውስጥ ጀመርኩ። ሳሚዬ ቶሎ ወደ ቤት እንሂድ ፕሊስ። የመኪናዋ ሞተር ቁልፉን አስገብቶ ሲጫን ቢነሳም የኔ ሞተር ግን ከከንፈሬ ገጥሞት በነበረው ከንፈሩ ቀደም ብሎ ተነስቶ በደንብ ቆሞ ዝግጁ ሆኖ ነበር። እቤት እስክንደርስ ያለው መንገድ መኪናዋ ተሸክማን ሳይሆን ተሸክሚያት የሚሄድ ያህል ራቀብኝ። I love you too አይንዬ እንዲለኝ ተመኝቼ እያሽከረከረ ያለ ወደ ተከሻው ጠጋ ብዬ ከውስጤ በፈለቀ እርግብግብ ድምጽ ጸጉሩን እያሻሸው ሳሚዬ I love you አልኩት። አንድ እጁን ከመሪው ላይ አንስቶ እግሩ ላይ ጣል ያረኩትን ቀኝ እጄን እያሻሸ በረጅም ተነፈሰና አይ ነው ሲል መለሰልኝ። ብለሽ ጩሂ ያሰኘኝ ክፉ አልኩ ለራሴ ብቻ በሚሰማ ድምጽ። እኔ አልኖርም ለሉሲ ነግሬያታለሁ። አንቺ ይጅላትና ከደበረሽ ደረስ ብለሽ ተመለሺ። ማዘርን ይዤ መሄድ አለብኝ። ታቂ የለም በየአመቱ ንግሱን እንደማትቀር ምንም አያስፈልግም ዝም ብለሽ ሂጂ አለኝ። ልብሱን እየለባበሰ
ሉሲ የጠራችንን የንግድ ቤት ምረቃ ምን ይዘን የምንሄደው ብዬ ለጠየቅኩት ጥያቄ ሲመልስልኝ አስተዳደራችን እረፍት አልባ ስለነበር ቢደካክመኝም የቀበሌ መታወቂያ፣ የልደት ሰርቲፊኬት፣ ፓስፖርትና የመሳሰሉትን ለጉዞ አስፈላጊ ሰነዶችን ማዘጋጀት ስለነበረብኝ ወደሚመለከታቸው የመንግስት ቢሮዎችን እንደ ቅደም ተከተሉ ለማዳረስ ዱቄት ሆኖ ያደረውን ገላይን አቅም ለማደስ አቅሜን እንደገና አብኩቼ መጋገር ነበረብኝ። ሳሚ በጠዋት ተነስቶ ሲወጣ ትንሽ አቅም ለመሰብሰብ ተመልሼ አሸለኩ። ባለፍ ገደም ካልሆነ በቀር ብዙም የማትገኘው ሉሲ እንደፎከረችው ወደ ንግዱ ገብታለች። በጣም ተጨንቃና አሱባ የከፈተችውን ውድ ሬስቶራንትና ባር በዚህ ሳምንት መጨረሻ ላይ ታስመርቃለች። የቅርብ የሆነንና እኩያ ጓደኞቿን ማታ ላይ ነው የጠራችን። በነገራችን ላይ ሉሲ በእድሜ ከኔ ከፍ ትላለች። ቀጫጫ ቁመናዋና ከውካዋ ባህሪዋ ልጅ አስመስሏት ከኔ ጋር ስትታይ ግን ታላቋ የምመስለው ነው የነበርኩ። ሉሲን አተኩሮ ላያት በዚች ረጅም ቀጫጫ ቁመናዋና በጠባብ ደረቷ ውስጥ ከትናንሽ ጡቶቿ ጀርባ መድፍ የሆነ ልብ የሸሸገ መሆኑን መገመት የሚችል የለም። ሉሲ በረጅም ቁመናዋ ልክ ወኔን በትንሽዬ የራስ ቅሏ ውስጥ ብዙ ጉድ የሚያስብሉ ድፍረትና በቀል የተሞሉ እሳቢዎችን ጠቅጥቃ የተሸከመች ልዩ ሴት ነች። በዛ ላይ ተከራክሮና አውርቶ የማይደክም እሳት የሚተፋ አንደበት ባለቤትም ነች። ሉሲ አደገኛ ልጅ ነች። ሉሲ ክፉ ሸረሪት ነች ብሎኛል ሳሚ ብዙ ጊዜ። ግን ሳሚም ሆነ እኔ ሉሲን አንጠላትም። እኔ እንደውም በጣም ነው የምወዳት። ከቤታችን አቅራቢያ በሚገኘው ቀበሌ የደረስኩት ከሰዓት በኋላ ላይ ነበር። ማመልከቻ መጻፍ እንዳለብኝ ተነገረኝ። ጽፌ ስሰጠው ያስተናገደኝ አንደኛው የቀበሌ ሹም ገረፍ አድርጎ አነበበና እዚህ ቀበሌ ነዋሪ ለመሆንሽ 2 ምስክር ያስፈልግሻል ብሎኝ ይርፍ። ተናደድኩ። ስሜ በነዋሪነት መዝገብ ላይ ያለ አይደል እንዴ? ለምንድን ነው ምስክር የምትጠየቀው? ንዴቴን ዋጥ አድርጌ በትህትና ጠየቅኩት። በእርግጥ ስምሽ አለ፣ ስምሽ ግን ነዋሪነትሽን ማረጋገጫ አይሆንም። አንቺን በአካል የሚያውቅና በዚህ ቀበሌ ውስጥ ቢያንስ ለ1 ዓመት መኖርሽን የሚያረጋግጥ 2 ምስክር ያስፈልግሻል አለኝ። ፊቱ ላይ በሙጫ የተጣበቀ የሚመስል ትቢቱን በማያምር ፈገግታ ሊሸፍነው ፈልጎ የቆሸሹ ጥርሶቹን በግድ ያገጠጠ። ንዴቴ እየባሰ ሲመጣ አማራጭ ስላልነበረኝ የቅሬታ ሽታዬን የውሸት ፈገግታው ላይ ወርውሬ ጥዬው ወጣሁ። ከነሜሪና ብረት ጋር ሱዚ በዘለልኩበት፣ ፔፕሲ በተጫወትኩበት፣ ሌባና ፖሊስ በተባረርኩበት፣ ማረቤን ያያችሁ ብዬ ባዜምኩበት ትንሿ ከበሮዬን ባንጠለጠሉ መዳፎቼ እየደለኩ አበባየሁሽ በጨፈርኩበት፣ አባቴን ባጣሁበት፣ ወንድሜን አልቅሼ በቀበርኩበት የትውልድ መንደሬ ከየት እንደመጣ ብቻ ሳይሆን አይቼው እንኳን በማላውቀው በቀበሌ ሹመኛ ለነዋሪነቴ ምስክር አምጪ ተባልኩ። እንዳኮረፍኩ በቤት ስደርስ ማንም ስላልነበረ ቤተሰቡ ብቻ ከሚያውቀው ቦታ ላይ የሚደበቀውን ቁልፍ አንስቼ ጎጆአችንን ከፍቼ ገባሁና የሚበላ ፍለጋ አሰስኩ። ወደ ምሽት ላይ የምርቃት መጽሔት ፎቶ ለመነሳት ቀጠሮ መያዜ ትዝ ሲለኝ በከፊል ያገገመውን ሳሚ ያደቀቀውን ገላዬን ዳግም ለማሳረፍ እንዲሁም የቀበሌ ገጠመኝ ከፈጠረብኝ መጥፎ ስሜት ለመሸሽ ለጥቂት ሰዓታት ማረፍ ስላሰኘኝ ካሳደገችኝ አልጋዬ ላይ በጀርባዬ ተነጠፍኩ። ከ2 ቀን በኋላ በምስክር ድጋፍ ኖሬው የማላውቀው ብሔር እንደ ማንነት ተለጥፎብኝ የተሰጠኝን የመታወቂያ ደብተር ይዤ የመታወቂያ ወረቀት ታላቅ ወንድም የሆነውን ፓስፖርትን ለማግኘት ከኢሚግሬሽን ደጃፍ ላይ በማለዳ ደጅ ጥናት ቆምኩ። ሁሉም ከሀገር በአስቸኳይ እንዲወጣ ተብሎ አዋጅ የተለፈፈ ይመስል እንደ ጉንዳን በብዙ መስመር ከተደረደረውና
መጀመሪያው በማይታየኝ ሰልፍ የመጨረሻ ሰው ሆኜ ቆምኩ። የክረምቱ ዝናብ ያለ ወትሮው ጋብ ብሎ እሳት የሆነች ፀሐይ ከከበባት ነጣ ያለ ደመና በከፊል አጮልቃ ወጥታ ያለ ከልካይ እኛን ከለላ አልባ ደጅ ጠኚ ተሰላፊዎቹን ያለ ርህራሄ ትጠብሰናለች። ጥቂት ጊዜ ቆይቼ ወደ ኋላ ዞር ብል ከኋላዬ ካለው የሰልፍ ርዝመት የተነሳ መጨረሻ ላይ ተሰልፌ የነበርኩት እኔ መጨረሻውን ማየት ተሳነኝ። ከ2 ሰዓት በላይ ተሰልፌ እግሬም አይምሮዬም ሲዝል ፊት ለፊቴ ካለችውና ጉልበተኛዋን ፀሐይ ዶሴዎቿን በያዘችበት ሰማያዊ ፌስታል ግንባሯን የከለለችውን ታዳጊ ወጣት ጋር ጨዋታ ጀመርኩ። ለጠየቅኳት ጥያቄ ከቡ ብሎ የደረቀ ከንፈሯን በመላሷ አርጥባ መልስ ሰጠችኝ። በጠዋት ነው የመጣሁት። ትላንትም እዚሁ ነበርኩ። ብር ስላነሰኝ ተመልሼ ሄጄ ነው አለችኝ። ማን ነው ስምሽ? አልኳት አስከትዬ። ሉባባ። ፓስፖርቱን ለምን ፈልገሽው ነው? ወደ አረብ ሀገር ልሄድ ለስራ። የሰውነቷን ደቃቃነትና ልጅነቷን የሚያሳብቀውን ፊቷን ተመልክቼ እንዴ አንቺ ለመሆኑ እድሜሽ ስንት ነው? አልኳት በግርምትና በሐዘኔታ። 17 18 ዓመት ሳይሆንሽ ወደ ውጭ ሄዶ መስራት ይቻላል እንዴ? ጠየቅኳት። መታወቂያዬን 20 ብዬ ነው ያሰራሁት ስትል መለሰችልኝ። በብልጠቷ የተኩራራች መስል ፈገግ ብላ ለዚች ለመስኪን እህቴ አንጀት የተላውሶ እያዘንኩ ስለ ቀበሌ አሰራር ሳልፈልግ በግድ በድጋሚ አሰብኩ። እኔን ተወልጄ ካደኩበት ሰፈር መታወቂያን በምስክር አረጋግጦ የሰጠኝ ቀበሌ ለሉባባ ያልኖረችውን 3 ዓመት ከመጪው ዘመኗ ተበድሮ መታወቂያዋ ላይ አስፈሮላታል። በሐዘንና በውሃ ጥም ተጎሳቁዬ ያለሁ ሉሲ ደወለች። ሃይ ሉሲ፣ አንቺ ጦጣ የት ነሽ? ልብስ ካጋዛሽ ብዬ ነው የደወልኩት። በዛውም አሪፍ ምሳ ጋብዝሻለሁ። ባክሽ ኢሚግሬሽን ነው ያለሁት ለፓስፖርት ሰልፍ ይዤ። በለው ከሰፊው ህዝብ ጋር ነሻ። ለምን ለኔ አልነገርሽኝም? ብዙ ያቆይሻል። ማታም ከደረሰኝ ጥሩ ነው። እንዴ ቆይኝ፣ ቆይ መልሼ ልደውልልሽ አለችኝና ከግማሽ ሰዓት በኋላ መልሳ ደውላ በይውጭ ከሰልፍ ውስጥ ምሳ እንብላና እኔ አስጨርስልሻለሁ። ከሰዓት ይዘሻት ነይ ብሎኛል። እየመጣሁ ነው፣ ወጣ ብለሽ ጠብቂኝ። ምሳ አብረን እንበላለን። መልሴንም ሳትሰማ ጆሮዬ ላይ ዘጋችው። ደርሳ ስትደውልልኝ ሉባባን ከደረቀ ከንፈሯ ከሰማያዊ ፌስታሏና ቀበሌው ጨምሮ ከሰጣት ካልኖረችው 3 ዓመታቷ ጋር ፈቅ ካላለው ሰልፍ መሃል እንዳለች ደህናዋይ ሳልላትም ጥያት ምቹዋ የሉሲ መኪና ውስጥ ገብቼ ከክፉዋ ፀሐይ ተሰወርኩ። ለምን አልነገርሽኝም ለኔ? አለችኝ ምሳ ለመብላት የምንሄድበትን ቦታ መርጠን ከወሰንን በኋላ ወደ መስቀል አደባባይ መንገድ እየነዳች። እኔ እንጃ ሉሲ፣ ማለት ምን ብዬ ነግርሻለሁ? ችግር የለውም፣ ለነገሩ ከሰዓት ይዘሻት ነይ ብሎኛል። አንድ አቃቃሚ ያለዛ እሱ ይረዳሻል። እሺ ጥለሽን ልትሄጂ ነዋ። በምላስ የሚኖርበትን ሀገር ትተሽ እንደ አህያ ልትጫኝ ለመሄድ ቆረጥሽ። እየሳቀች በአምቢሳ አካባቢ ከሚገኘው ታዋቂ ሬስቶራንት በር ላይ መኪናዋን አቁማ የፎቁን ደረጃዎች መውጣት እንደጀመር ሳሚት ነው ዛሬ ቢመጣ አብረን እንቅም ነበር። ብዙ ስራ አለብኝ ዛሬ እንፋታ ብሎኝ ቤት ነው ያለው አልኳት። ከበርጫ ለመፋታት ትግል ላይ መሆኑን እሷን ማሳቀቅ እንዳይሆንብኝ ሳልነግራት ትቼው ኦኬ ምንድነው የምትበይው? እኔ ትንሽ ክብደት መጨመር እፈልጋለሁ፣ ስጋ ነገር ነው የምበላው አለችና ትልቅ በቀለም ያበደ የህፃናት መጽሐፍ የሚመስለውን የምግብ ዝርዝር ሜኑ
ገልጣ በቀጭን ረጅም ሌባ ጣቷ የምርጫዋን ምግብ ለአስተናጋጇ ጠቆመች። እኔም የራሴን አዝዤ አስተናጋጇ ዳቦና የገበታ ቅቤ ከጠረጴዛው ላይ አስቀምጣ እንደተመለሰች ከዳቦው ሸርፋ ወደ አፏ አደረገችና ወይዘሪት ለምለም ከሰፊው ህዝብ ሰልፍ መካከል በምቹ መኪና ነጥቄ አምጥቼ እዚህ ድንቅ ሬስቶራንት ውስጥ ሳስቀምጥሽ ምን ተሰማሽ ብላኝ በሳቅ አስካካች። ከሰልፉ ወሬ መነሳት ጋር አያይዤ ስለ ሉባባ ታሪክ ባወጋት በመጠየፍ አይነት ፊቷን ከስክሳ ጣቶቿን አወናጭፋ የኔ እህት የምታዝኝበት ነገር አታጭም፣ በቃ ስለ ሰፊው ህዝብ ማሰብና መጨነቅ ያንቺ ችግር አይደለም፣ ልክ እንደዛው ሁሉ የኔም ችግር አይደለም። ዝም ብለሽ ራስሽን ህይወት ኑሪ። አንቺ መጨነቅ ያለብሽ መጀመሪያ ስለ ራስሽ፣ ከዛ ስለ ቤተሰብሽ፣ ቀጥሎ ስለምትወጃቸው ወይም ስለሚጠቅሙሽ ጥቂት በጣም ጥቂት ጓደኞችሽ። ሰፊውን ህዝብ የመውደድ ወይም ለነሱ የማዘን መቆርቆር ድርሻ የኔና ያንቺ አይደለም። ዓለምን ሁሉ መውደድ የፈጣሪ ድርሻ ነው። ገባሽ? ያልበላሽን እያከክሽ ራስሽን አታቁሲ። ቆይ እስኪ ልጠይቅሽ፣ ምን አገባሽ እንዴ? እንዴት ሉሲ? ምንም ባላደርግ ማዘን እንኳን የለብኝም በለው ስራ ፈት አለች የቀረበላት ምግብ ላይ ጨው እየነሰነሰች። ምን እንደሆነ ታውቂያለሽ? ስነግርሽ አትሰሚም። ይሄ ሰፊው ህዝብ ሲያዝኑለት አይወድም እኮ ነው የምልሽ። ሰው ክፉ ነው። ሰው ውለታውን ይረሳል። ካበላሹ በኋላ ተከሻው ሲያብጥ ሊበላሽ አጋጣሚ ይጠብቃል። ሰው ስታዝኝለትና ስትረጂው ችግሩ እስኪያልፍ ለማዳ አውሬ ይሆናል። ትንሽ ቆይቶ አውሬነቱ ይመጣና ውለታና በጎነትሽን አሽቀንጥሮ ጥሎ ጊዜ ካነሳቸው ጠላቶችሽ ጋር ቂጥ ገጥሞ ወደ አንቺ ይተኩሳል። ይሄ ህዝብ የሚወድሽና አገልጋይሽ ሆኖ የሚቀጥለው መቼ እንደሆነ ታውቂያለሽ? ከራሱ ላይ ሰርቀሽ እያጌጥሽ ስታስቀኝው፣ ከራሱ ቂጥ ላይ ሙዳ ስጋ አንስተሽ ባፉ ስታጎርሽው፣ ጉልበትና ክንድሽን አፈርጥመሽ አፍንጫውን ስትዩ ያኔ ነው መቤቴ እያለ ከእግርሽ ስር የሚነጠፈው። የቀረበላትን ምግብ እንደ ልማዷ ታጣድፈው ጀመር። ሉሲ ቀስ ብሎ ነገር አታውቅም። አሁን እርግጠኛ ነኝ ጫቷ ላይ ለመስፈር ቸኩላለች። የቀረበልኝና አሳና ሰላጣ በስፕራይት እያወራረድኩ አፍታ የማትሰጠውን ሉሲ ማዳመጤን ቀጠልኩ። እናም እህት ዓለም ማለች እንደገና ግማሽ ያረገችውን ስቴክ በሹካ ወቅታ በቢላዋ እየገዘገዘች። ስለማይመለከትሽ ነገር አትጨነቂ። ይልቅ ልምከርሽ፣ ከሰው ይልቅ ገንዘብ ውደጂ። ገንዘብ አቅም ነው። የምትሄጂበት ሀገር ዜጎች ምን እንደሚሉ ታውቂያለሽ? If you have money, you can fuck the world. ስለ ራስሽ አስቢ። መውደድ ካለብሽ ሰውን ሶስተኛ ደረጃ ላይ ውደጂ። ሁለተኛውን ደረጃ ክፍት ተይው። ምሳ በልተን እንደጨረስን ተደዋውላ ወደ ኢሚግሬሽን ተመለሰን ሄድን። ጓደኛዋ በር ላይ መጥቶ ተቀብሎ አስገባኝና ጨራርሼ የፓስፖርት መቀበያውን የቀጠሮ ወረቀት ተቀብዬ ከግቢው ስወጣ ሉባባን በአይኖች ፈለኳት። እንደምንም ወደ በሩ በተቃረበው ሰልፍ ላይ ከመሃል ከሰማያዊ ፌስታል አርማ ጋር ቆማለች። ስታየኝ ለይታኝ ከተወለገ ፊቷ ላይ የደረቀ ከንፈሯን አላቃ ፈገግ ብላየችኝ። ሊዘምብ ጀምር የሚል ትዕዛዝ የሚጠብቅ ከመሰለውና ከሰማዩ ላይ ቁልቁል ከተንጠረዘዘው ጥቁር ደመና ስር የሉባባ ምስኪን ፈገግታ እንደ ጀት አፍንጫዎች ያሞጠሞጡብኝን የደረቴን እብጠቶች ጥሶ ስስልቤን ወጋኝ። ከሉሲ መኪና ውስጥ ገብቼ ስቀመጥ በእጄ ይዤው የነበረውን ማህተሙ ያልደረቀ የቀበሌ መታወቂያዬን ቦጫጭቄ በመስኮት ስበትነው መጣል የጀመረው ዶፍ ዝናብ ተቀብሎ ከመቅጽበት አጨቀየው። ሉሲ መኪና ውስጥ የያዘችውን ጫት ቀነጣጥሳ ወደ አፏ እየከተተች ምንድነው ቀደሽ ጣልሽው ስትል በግርም ተጠየቀችኝ።
አይ የማልፈልገው ወረቀት ነው። ይቅርታ መንገድ ላይ በመወርወሬ አገር አቆሸሽኩ መሰለኝ። የተጎነጨችውን ውሃ ካፏ መልሳ ክዳኑን እየገጠመች መች ጸድታ ታውቅና ብላኝ መኪናዋን ቀሰቀሰች። እኔና ሉሲ በምቹ አውቶሞቢል ለመሄድ ስንንቀሳቀስ የነሉባባ የሙሉ ቀን ሰልፍም ያለ ውጤት በዝናቡ ምክንያት መበተኑን አስተዋልኩኝ። ገንዘቡ ደጂ ገንዘብ ኃይል ነው። ሉሲ ገንዘብ መውደድ የኃጢአት ሁሉ ስር ነው። መጽሐፉ። በአንድ ወቅት ሳሚ በሰው ሳዝንና ስበሳጭ ሰው ከመሆን ወፍ መሆን ይሻላል ብዬ ስል ሰምቶ እንደ ሰው የከበረ ፍጡር እኮ የለም፣ ከሰውነት እንዴት ወፍነት ትመኛለሽ? የዚህ ዓለም ትልቁና ክቡር ፍጡር ሰው ነው አለኝ። ብዙም አልተዋጠልኝም። ለመሆኑ ሰው ምንድነው? እስከ ዛሬም ጥርት ብሎ ያልተመለሰልኝ ጥያቄ ነው። ሰው በሰው ተከሶ ይቆስላል። ሰው በሰው ታክሞ ይድናል። ሰው በሰው ተክዶ ይታወካል። ሰው በሰው ተወዶ ይፈወሳል። ሰው በሰው ይወድቃል። ሰው በሰው ይነሳል። ሰው ሲገባው ስለ እውነት ይሰየፋል። ሰው ሲከፋ እውነትን ይሰይፋል። ሰው አንዳንዴ እንደ ሉሲ ራሱን አፍርሶ ይሰራል፣ ወይ እንደ ሳሚ ላመነበት ዓላማ ይኖራል። በቃ ምን አለፋችሁ፣ በኔ ግምት ሰው ከኔ ጀምሮ አስቸጋሪና ዝብርቅርቅ ፍጡር ነው። ይሄ የኔ አመለካከት ነው። ከተሳሳትኩ ታረማለሁ። ሳሚዬ አልኩት ሰላጣ ለማዘጋጀት ከቆንኩበት ቦታ ሆኜ አልጋ ላይ ጋደም ብሎ መጽሐፍ እያነበበ ያለውን ሳሚን። ወዬ አለኝ አይኑን ከመጽሐፉ ሳይነቅል። እስኪ አዋራኝ፣ ሰሞኑን እኮ አትኖርም አይደል? ፕሊዝ ሳሚ። መጽሐፉን ተውት አድርጎ ለመክተፍ ከቆንኩበት ቦታ ላይ ከጀርባዬ መጥቶ አቀፈኝ። ለምን እንደሆነ አላውቅም፣ ሁሌ ከጀርባዬ በኩል ሲያቅፈኝ በቃ የተለየ ስሜት ይሰማኛል። በቁመት ትንሽ ከኔ ዘለግ የሚለው ሳሚ በአንድ እጁ ጀርባዬን እንዳቀፈኝ በአንድ እጁ አገጬን ወደ ላይ ከፍ አድርጎ ከንፈሬን መሳም ሲጀምር ሰላጣ ስከትፍበት የነበረውን ቢላዋ ቀስ ብዬ አስቀመጥኩትና በመሳሙ ስለት ውስጤ እንዲከተፍ ዞር የተጣበቅኩበት። ሳሚ ሲስመኛ ዞረኛል፣ እስከ እግር ጥፍሬ ነዝረኛል። ውስጤ በደስታ ይንዘፈዘፋል። ገላዬ ከገሃነም እቶን ይልቅ ይፋጃል። ሳሚዬ እንዳታቆም፣ ዝም ብለህ ሳመኝ ፕሊዝ። ትንፋሽ ለመውሰድ አፉን ከከንፈሬ ሲያላቅቅ መልሼ ተለጎምኩበት። እዚህና እዚያ ከመባዘን ታድጎ በፍቅሩ ጸበል ፈውሶ ደስታን ዘወትር የሚመግበኝ ሳሚን ሳቅፈው የማቅፈው በፊት አቅፋቸው እንደነበሩ የአዳም ልጆች አይነት ማቀፍ አይደለም። ስስመው ለስሜት ማብረጃነት አይደለም። ስተኛው ያበጠ የግልሙትና በጉንጄን ከውስጥ ያፍርጦ እፎይ እንዲያስብለኝ አይደለም። ከሳሚ ጋር ሁሉም ነገር ልዩ ነው። ቃላት የማያብራሩት ትልቅ ስሜት። ለ3 ቀናት እንደማይኖር ሳቅ ረሃቤ በረታ፣ ስስቴ ያየለ። የጀመርኩትን ስራ ወደ ጎን ትቼ ከሱ ተለይቼ ልሂድ በሚል ሰቅዞ የያዘኝን የጉዞዬን ሐሳብ ለጊዜው ተፋትቼ ዘወትር እንደማደርገው ውብ ገላዬን ለፍቅሩ መስዋዕትነት አድርጌ ላቀርብለት ልብሶቼን ከላይ ላይ ገፍፌ ጣልኳቸው። በቁሜ ማንነቴና ህይወቴን ለፍቅሩ እንደገበርኩ ሁሉ አንድ ሰው ብቻ የቆመ እስኪመስል ድረስ ከላዩ ላይ ተጣበቅኩበት። በከንፈሮቼ ጥርስ መላ አካሉን በላሁት። የመስዋዕት እሳት በከናፍራችን ሰበቃ ሲጫር ለፍቅሩ በፍቅሩ የተቀደሰውን ውብ ገላዬን በመውደዱ ስለት እንዲበልተው በፍቅሩ ሰዓት እንዲያጋየው
በፍጹም ፈቃድና የዋህነት ራሴን ከመሰዊያው እንጨት ላይ አጋደምኩለት። ፊኒክስ እንደተባለችው ወፍ ሞቼ እየተነሳው ደጋግሜ በፍቅሩ እሳት ነድጄ ደጋግሜ በስጋ እርጥበት ረስርሼ ደጋግሜ ነድጄ እየበረድኩ ራሴን ሰዋሁለት። ከቅፉ ውስጥ ሆኜ ተንሰቅስቄ የደስታና የስስት እንባ አጎረፍኩ። ሳሚዬ እወድሃለሁ። ከለቅሶዬ ጋር ቀላቅዬ መውደዴን አዜምኩለት።